እግዚአብሔር ወይ ማረን አማኑኤል ወይ ማረን እሱ ለማማር የተገናኘ ነውና በጣም ወደው መዝሙር ነው ይሄ መዝሙር ወይን እኮ የላቸውም ብለሽ የጠየቅሽልን ወይም የለመንሽልን ይላልና አንድ ሰው ምን ሊል ይችላል ምንድነው መታወራው ወይን እኮ የላቸውም ብላ የለመነችው ለኛ ሳይሆን ለሰርግ ቤቱ ሰው አይደለም እንዴ ሚል ሰው ሊኖር ይችላል የመጀመሪያው ተከለ ነው ለሰርግ ቤቱ ሰው ነው ያው ወይን እኮ የላቸውም ብላ የጠየቀችው ለሰርግ ቤቱ ሰው ነው ግን በእኛ በህይወታችን ውስጥ ደግሞ ያን ነገር እናስገባዋለን መጽሐፍ ቅዱስ ላይ ያሉ ነገሮችን ቀጥታ ወደ ራስ ህይወት ያመጣ ደግሞ ማትጠቀምባቸው ከሆነ አስቸጋሪ ነው ጌታችን ኢየሱስ ለሰዎች ያደረገውን ነገር ታይና ለሆነ ሰው ለዛ ሰው ያደረገውን በህይወት ውስጥ አንተ ደግሞ ላንተ የሚደረግልህ ይሆንሽ ነጥብ ማለት ይዝና ላንተ እንደሚደረግልህ ያሰብክ ደግሞ ተናገራለህና እመይታችን ወይን እኮ የላቸውም ብላ ስለሁላችን ትጸልያለች ወይን እኮ የላቸውም ብላ ስለሁላችን ትጸልያለች ማለት necessarily literal ዋይኑን ማለት አይደለም በህይወት ውስጥ የጉደለ የክርስቶስ ፍቅር ካለ ለምሳሌ ዘማሪው እንደዛ ብሏል አይደለም ከወዲት እንደመጣ ያላሰብነው ተአምረ በልባችን ፈሰሰ ድንግል የልጅሽ ፍቅር አይነት ነገር ሲል ሰምታችሁታልና የጌታ ኢየሱስ ፍቅር በልባችን ውስጥ ቢጎድል ያው ጋይስ ጎርላል እውነቱን ለመናገር በብዙዎቻችን ውስጥ እንግዲህ ሁላችንም ባለም ግን ብዙዎቻችን ጋር ግን በቃ የክርስቶስ ፍቅር ሳናስበው ከልባችን እየጎደለ የትኛውም ሰው ባይዚ በየትኛውም ዘመን ላይ እንደዚህ አይነት ነገር ያጋጥማል የክርስቶስ ፍቅር ከልባችን ውስጥ ሊጎድል ይችላል ግን መጉደል የለበትም ኦፍ ኮርስ እንደውም እየበዛ ነው መሄድ ያለበትና ድንግል ደግሞ እንደው ምንድነው ወይን እኮ አልቆባቸዋል እንዳለችው አሁን ደግሞ በህይወታችን ውስጥ አንተን መውደድ እኮ አቃታቸው ልጄ ብላ ትለምናለች ነው እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል ጌታ ኢየሱስ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል ዝም ብለ ብድግ ብለ የምትወደው አይነት ነገር አይደለም ይሄ የእግዚአብሔር ማሰራር ነው እና ስለዛ ለእግዚአብሔር ለአምላካችን ያለን ፍቅር እየጨመረ ይላል ማለት ነው ለጌታችን ለክርስቶስ ኢየሱስ ያለን ፍቅር በጣም እኔ ጋይስ እስቲ አንድ ነገር ልንገራችሁ ወይም አንድ ነገር ልጠይቃችሁ እኔ አሁን ላይ ያሉ ወጣቶች ማለት ነው ኦኬ ያለን ወጣቶች በጣም ብዙ ሰው ያሸመገለኝ ነው ፕሊዝ ተረጋጉ ጋይስ የምርግን አሁን ላይ ያለን ወጣቶች በጣም ማለት የሚያስፈልጉን በጣም በርካታ ነገሮች ሊኖሩ ይችላሉ ግን ከሁሉም ግን ግንባር ቀደም የመጀመሪያው የሚያስፈልገን ምን ይመስላችኋል አሁን ለኛ በጣም አሁን ላሉ ሰዎች አሁን ላሉ ወጣቶች የሚያስፈልጋቸው በዋናነት ብዙ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ ስጋዊም ነገር ጨምር ማለት ነው ሰራው ምንና የመሳሰሉ ነገሮች ሊያስፈልጋቸው ይችላል ሊያስፈልገን ይችላል ትልቁና ወሳኙ የመጀመሪያው የሚያስፈልጋቸው ግን ክርስቶስ ኢየሱስ ነው በጣም የሚያስፈልገን እርሱ ነው ቅዱስ ጳውሎስ ራሱ ለገላትያ ሰዎች ይናገራል ምን ይያለ ይናገር ነበር ዳግም ክርስቶስ በእናንተ እስኪሳል ድረስ ቸኩላሉ ይላል ዳግም ክርስቶስ በእናንተ በልባችሁ እስኪሳል ድረስ አሁን ለኛ የሚያስፈልገን ጌታ እርሱ ክርስቶስ ኢየሱስ በልባችን ዳግም እስኪሳል ድረስ እንደዛ እንዲሳል ነው የሚያስፈልገን አሁን እሱ ነው በቃ በጣም የሚያስፈልገን አሁን ላይ ከምንም ነገር በፊት ከስራውም ከምንም ጋይስ እኔ ምንም ነገር አሁን በጣም የሚያስፈልጋችሁ የፈለጋችሁትን ነገር ደድሩ ያንን ነገር አገኘን ስትሉ እዛው መጥፋት አለ መሞት አለ አይደል ወዲያውኑ ታው ነው ማለት ነው አለቀ የእግዚአብሔር ፍቅር ግን በልባችን ካደረ ክርስቶስ ኢየሱስ በልባችን ከተሳለልን ለዘላለም የማያሳፍር ተስፋ እርሱ ነው የሆነ የምናጠራቅመው ገንዘብ የዘላለም ተስፋን አይሰጥም በመድር ላይ እስካለን ድረስ እንግዲህ ምንድነው ለራስም ተጠቅመ ሌላውም ሰው ሊጠቀም ትችል ይሆናል ምድር ላይ እስካለ ድረስ ብቻ አለቀ ከዛ ይዘለለ ነገር ወፍ ለዘላለም ግን የሚሆን ተስፋ ጌታችን ኢየሱስ ብቻ ነው እርሱ ብቻው ክርስቶስ ብቻ ለዘላለም የሆነ ተስፋ እና እርሱ በልባችን ዳግም እንዲሳል ያስፈልገናል ማለት አንድ ጊዜ አሁን የተጠመቅን ሰዎች ነን የእግዚአብሔር መንፈስ በእኛ አለ ግን ቀስ በቀስ ደግሞ ይሄ ዓለማዊነቱ ምናምን ሲያጠቃን ክርስቶስ ከህይወታችን ውስጥ ክርስቶስን ከህይወታችን ውስጥ ቀስ በቀስ ነው ያጣነው ማለት ማየት እየተሳነን የምንሄደው ክርስቶስን በህይወታችን ውስጥ ማለት ነውና እሱ በጣም መመለስ አለበት በሁላችንም ማለት ነው በእኔም በእናንተም በጣም ክርስቶስ በጣም ያስፈልገናል ማለት አንድ በታችን ላይ ብቻ አይደለም መሆን ያለበት የምርም ልባችን ላይ ማለት ነው
የሆነ እንደው ጌታ ሆይ ምናምን ብቻ እንደዚህ የሱ ጉዳይ አይደለም። የሱ ጉዳይ ይመስላችኋል ጋይስ? ዝም ብለ ጌታ ሆይ ስላለን እንደዛ ይሆናል? አይሆንም እኮ። የምርም ግን የሆነ ልባችን ላይ ከአንደበታችን የሚወጣው ያ ስም ከአንደበታችን የሚወጣው የጌታችን ኢየሱስ ስም ከልባችን ሊሆን ይገባዋል። ስለዛ ልባችን ላይ ክርስቶስ ያስፈልገናል። ልክ በልባችን ላይ ክርስቶስ ኢየሱስ የምርም ሲነግዝ የሱ ተገዢ እንሆናለን። በቃ ኮምፕሊትሊ የክርስቶስ ኢየሱስ ተገዢዎች እንሆናለን። እና የክርስቶስ የሆኑ ደግሞ ዓለምን ከነመቻቱ ሰቀሉ እንደተባለ ኃጢአት በቀላሉ የማይበረታባቸው ዓለማዊነት በቀላሉ የማይይዛቸው ምናምን እየሆኑ ይሄዳሉ። በአንድ የሚኮን ነገር አይደለም፣ ግን ቀስ በቀስ ግን እንደዛ መሆን ይቻላል። ከክርስቶስ ጋር ባለን በመናሳልፈው ጊዜ ምናምን እንደዛ ማለት ነው። እና ክርስቶስን መውደድ የግድ ነው። ለዛ ነው ቅዱስ ጳውሎስም ምንድነው ያለው በኮሪንቶስ መልእክቱ ላይ ክርስቶስን ስለመውደድ ጌታን እርሱም ክርስቶስ ኢየሱስን የማይወደው ቢኖር እርሱ የተረገመ ነው ይልና ጌታ ሆይ ቶሎ ና ይላል። ጌታ ሆይ ና ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር ግን አሁን ክርስቶስ ይወድሃል አይደል? ጌታ ይወድሃል፣ ክርስቶስ ይወድሃል፣ ኢየሱስ ይወድሃል አይባላል አይደል? ትክክል ነው። ጌታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ትወደዋለህ ወይ ነው? ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን ነገርን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው ትጠፋለህ። እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ያለው ለዛ ነው። ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ልንወደው ይገባል። ስንወደው ይገለጣል በህይወታችን። እንዴት ነው የሚገለጠው? ዝም ብሎ የከንፈር መውደድ ሲሆንና ከልብም ክርስቶስ ኢየሱስን የተወሰነም ቢሆን የለም እየወደድነው ስንመጣ ልዩነቱ ምንድነው? የከንፈር ዝም ብሎ ጌታ ያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ ኢየሱስን እንደው የተወሰነ ቢሆን እየወደድነው ስንመጣ ምን ይሆን ይላል? የሚወደኝ ቢኖር ትእዛዜን ይጠብቃል አይደል? ራሳችንን ከኃጢአት ምንድነው ያራቀን ወደ ክርስቶስ እየተጠጋን የእርሱን ትእዛዝ እያከበርን ለመኖር የምንሞክር አይነት ሰዎች እንሆናለን። የምንሞክር ቢያንስ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው። እግዚአብሔር ከናንተ የሀገር በአንዴ እንድታፈሩ ይፈልጋል፣ አይጠብቅም። እንደዛው ትንሽ ነገር በጣም ደግ አባት ነው ያለን እና ትንሽ ነገር እንድታፈሩ ትንሽ ነገር እንድናፈራ ነው የሚጠብቀው። እና የተወሰነች ይሰራል አይደል? ኔትወርክ የሚል ሰው አለ ከታች እየሰራ አይደለም ጋይስ? ይቆራረጣል እንዴ? አካችን የደግ አባታችን አምላካችን ጭምር ነው። በጣም ነው የሚያስገርመው። እግዚአብሔር አምላካችን ብቻ ሳይሆን አባታችንም ጭምር ነው። ይሄ ባይዜ ቀላል ነገር ይመስላችኋል? አባታችን መባሉ እንደ ቀላል እንዳታዩት። በሌላ ቤተ እምነት ለምሳሌ ወደ እስልምና ስትሄዱ ፈጣሪያቸውን አባታችን ብለው ቢጠሩ የተረገሙ ናቸው። ፈጣሪያቸውን አባታችን ብለው ቢጠሩ ወደ እስልምና ሄዳችሁ ማለት ነው። እነሱ አሁን እንደዛ ቢያደርጉ ይሄ መረገም ነው በእነሱ። ፈጣሪ አይወልድም። ስለዛ ኬታ መጣው አባት ነው። የምን ልጅ አይደለም፣ እኔም አባት አይደለም ነው ተብሎ የሚኖረው። ጋይስ ወደ ክርስትና ስትመጡ እግዚአብሔር ታላቅ የሆነ ፍቅሩ ለእናንተ ገልጧል። በጌታ ስም አምላክ ሲሆን አባታችሁ ሆኗል። እንዴ በስመ አብ የእርሱ የእጅ ስራዎቹ ስትሆኑ ልጆቼ ብሏችኋል። የዚህን ያህል የወደዳችሁ የዚህን ያህል የቀርባችሁ። እኔ መውደዱ ብቻ ሳይሆን አባት ሲሆን የቀርባችሁ ነው ማለት ነው። አባት ምን ያህል ነው ቅርብ ለልጁ? እግዚአብሔር አባታችሁ ሲሆን በዛ ደረጃ የቅርባችሁ ነው። ኦኬ እግዚአብሔር የቅርባችን ነው ማለት ነው። የቅርባችን ስለሆነ ይረዳናል። ትንሽ ነገር ስናፈራ ሲያይ በቃ አብዝተን እንድናፈራ ማጥራት ነው። ማጥራት ነው። ልክ በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ እንደተናገረው ማለት ነው። ኦኬ የሚያፈራውን አብዝቶ እንዲያፈራ ያጠራዋል እንዳለው ማለት ነው። የሚያፈራውን በጥቂቱ ስትታመን በብዙ የሚሾም ጌታ ነው ያለ። በጥቂቱ ስትታመን እና ትንሽ እያደረግን መሞከር አለብን። በጣም በጥቂቱ መሞከር በቃ ትንሽ ነገር እኮ ነው። አንተ ያለብን በጣም ብዙ ችግሮች አሉ። ከነዛ ሁሉ ችግሮች ውስጥ እስቲ አንዷን ዝም ብለህ ቀንሳትና ማለት ነው። ለምሳሌ ዝም ብለህ መጀመሪያ አስበውና ማለት ታስበውና ቆይ እነዚህ እኔ ችግሮቼ ናቸው መቼስ እግዚአብሔርም አይወዳቸውም። እስቲ አንዷን ልቀንስ እንኳን አንዷን ቀንስና በዛች በአንዷ በተቀነሰችው ቦታ ደግሞ አንድ ጥሩ ነገር ጨምር። ለምሳሌ ዝም ብለህ መጽሐፍ ቅዱስ ማንበብ
መጽሐፍ ትንሽ ይክፈል በጣም ትንሽ ማለት የተወሰነች ቨርስ ምዕራፍ ምናምን እንኳን ትንሽ ቨርስ እንኳን አንብበ መተኛት የሆነ ሰዓት ላይ ወይ ምናምን አንተ በደስ ባለ ሰዓት ማንበብ ምናምን በሱ ስትተካው ያንን ክፉ ነገርን አስበው የእግዚአብሔርን ቃል በማንበብ ስትተካው እያል ከዛን ቀስ ያልክ ደግሞ ሌላም ደግሞ አንድ ጥሩ ያሉነ ነገርን ቀነስ እያደረግን ስንሄድ እግዚአብሔር አምላካችን አብዝተን እንድናፈራ አብዝቶ ያጠራናል። እና በዚህ ህይወት ውስጥ ደግሞ ቅድስት ድንግል በጣም ታግዛለች። ማይ ብራዘር እመቤታችን በእጅጉ የምታግዘን እናት ናት። ቅድም እንደሰማነው መዝሙሩ የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለ መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋህ የኢየሱስ እናቱ ነች። የተስፋህ እናት ናት፣ የኢየሱስ እናት ናት። እርሷ ስላንተ ደግሞ ተማልዳለች፣ ተለምናለች። እና ሰው ከእርሷ ጋር ያለህን ግንኙነት በደንብ አጠንክር ነው እናጠንክር። ከእመቤታችን ጋር ያለንን ግንኙነት በጣም ልናጠነክር ይገባል። አንድ ስለዚህ ጋር አለች አይከን ነገር ላውጣት ከላስቲክ ውስጥ ትንሽ አይከን ነች። እና ይሄ በህይወታችሁ ውስጥ በተለያየ ነገር የምታዝኑ ምናምን ሰዎች አላችሁ አይደል? እመቤታችን ማለት በጣም በሐዘን ይኖረች እናት ናት እንደምታውቁትና ለእናንተ በጣም ለኛ እንደዚህ በሐዘን ውስጥ ለምንኖር ሰዎች በጣም የጭንቃ ማላጅ የምትባለው ለዛ አንዴ ቆይ ይሄ ስር ያው የኛ ሀገር አይደለም አክቹአሊ ኦኬ ቆይ ይሄን ኮሜንት ላጥፋላችሁ መሰለኝ ይሸፍነዋል። ዳንዳን ይታያችኋል። ይሄ የእመቤታችን ስዕል እንትኑ ጋር ምንድነው ምን ይባላል? ሰይፍ ይታያችኋል አይደል? ሰይፍ ልቧ ላይ ስንት ሰይፍ ነው ያለው? 7 3 በግራ 3 በቀኝ አንድ ወደ ታች ያለው Our Lady of Sorrow እየተባለች ተጠራለች በውጩ ዓለም። 7ቱ እነዚህ ሰይፎች ምንን የሚያመለክቱ ናቸው? እንግዲህ በውጩ ማለት ነው 7ቱ የእመቤታችን ሐዘናት። እኛ ሀገር ስንት ነው? እስቲ ወይ ልጠይቃችሁ እስቲ አንዴ ቆይ። እኛ ሀገር የእመቤታችን ስንት ሐዘናት ሲባል ነው የምታውቁት? ስንቱ ሐዘናት ሲባል ነው የምታውቁት? አምስት አይደል? ያ አምስት ትክክል። አምስቱ የእመቤታችን ሐዘናት እንደዛ በውጩ ደግሞ 7 ተብሎ ይታወቃል። እንደዚህ አንዴ የከተተኩት ነው 7ቱ የእመቤታችን ሐዘናት ብለው እንደዚህ አይከን አላቸው በውጩ ዓለም። እና አንዴ ልክ ሳሳያችሁ ይሄንን እንትና ለምን ትዝ አለኛል አንዱ ሰው መቶ ቴክስት ላይና ቴክስት ገብቶልኝ ሳይ አንዳንድ እንከን የሚፈልጉ ሰዎች አሉ አይደል? በየቦታው መቼስ እኮ የኛ አይደለም ይላልና እሺ አይከኖቹ የየራሳቸው በየሀገራቱ ይለያያል አሰራራቸው። ግን አንዳንድ ጠበም ያለ ጠማማ ስቀለር ግን ሊትራሊ የተጣመመ አይነት አእምሮ ያላቸው ሰዎች ኦፍ ኮርስ ይኖራሉ። እና ለማንኛውም እሱን ተወተና ያ 7ቱ ሐዘናት ምን መሰላችሁ? ልንገራችሁ እንዴ 7ቱን ሐዘናት። እሺ ልንገራችሁ። እሺ 7ቱ ሐዘናት ብለው እነሱ የሚናገሩት የኛ 5ቱ ከኛው ጋር ተመሳሳይ ናቸው። 2 ነው የሚጨምሩት። አንዱ ላይ ተወሰነ ለየት የሚል ነገር አለው። ግን እሺ እሱን እነግራችኋለሁ። አንደኛው አረጋዊ ስምዖን እመቤታችንን በቤተ መቅደስ አግኝቷት ልጇ ኢየሱስን ማየቱ ከዛም በኋላ በነፍስሽ ሰይፍ ያልፋል ብሏት አልነበረ? ለብዙዎች ለመውደቃቸው ለመነሳታቸውም ለመሰናከላቸው ምልክት የሚሆን ሆኖ የተሾመ ምናምን ብሎ ጌታችን ለጌታችን ኢየሱስ ተናግሮ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። እና እመቤታችን በህይወቷ ውስጥ በተለይ ከጌታችን ከክርስቶስ ኢየሱስ ጋር በተያያዘ የሚያገኛት መከራ
ብዙ ነውና ሶ በነፍስሽ ሰይፍ ያልፋል አላት። ያኔ ይሄንን ያረጋይ ስምዖንን ቃል በሰማሽ ጊዜ ያኔ ገና ከመውለዷ በ8ኛው ቀን ገና የ8 ቀን ልጅ እያለ ጌታ ኢየሱስ ያኔ ነው ሐዘኑ የሚጀምረው። አክቹአሊ ስትጸንሰውም ጀምሮ አይጠፋም እኮ አይደል መጠርጠሩ ከወንድ ጸነሰች የማለት ነገር እንኳን ሌላው ራሱ ማን ነው ኦኬ አክቹአሊ ቅዱስ ዮሴፍ ነው። እሺ ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበር አይደል ልክ እንደዛ ማለት ነው። ለማንኛውም ግን የመጀመሪያው ሐዘን አረጋዊ ስምዖን የተናገራትን ነገር በሰማሽ ጊዜ ነው። ሁለተኛው በቤተ መቅደስ ለ3 ቀን ያህል የጠፋባት ጊዜ ያኔ የተጨነቀችው ያዘነችው ሐዘን ሁለተኛው ሐዘኗ። ሶስተኛው ኖ ይቅርታ አድርጉልኝ ከዛ በፊት ወደ ግብጽ መሰደዳቸው እሱ ይሄ ወደ ግብጽ መሰደድን እነሱ ይጨምራሉ እኛ ጋር የለም። ወደ ግብጽ መሰደድ የሚለው እኛ ጋር የለም። እነሱ ሁለተኛ ብለው ወደ ግብጽ መሰደድን ይጨምራሉ። ከዛ በኋላ ለ3 ቀን ቤተ መቅደስ ሲጠፋ ሶስተኛ ማን ነው ይቅርታ አራተኛ ጌታችን ኢየሱስ መስቀሉን ተሸክሞ ሲወጣ እመቤታችን አግኝታው ይላሉ። እኛ ጋር ግን እየተገረፈ እመቤታችን ቆማ ያየች ሰዓት እንላለን። እሱ ነው እዚህ ላይ ነው ትንሽ ላይ የሚለው ኤኒዌይስ አራተኛው እሱ ነው ያን ያዘነችው ሐዘን። አምስተኛ ሲሰቀል እኛም ያው ሲሰቀል እንላለን። እነሱ ስድስተኛ ብለው ሲወርድ ከመስቀሉ ሲወርድ እመቤታችን በነፍሱ ያለፈው ሰይፍ ወይም ደግሞ ሐዘን እሱን ያስቡና ስድስተኛ አድርገው ሰባተኛ ሲቀብሩት ማለት ነው ወደ ንጹህ መቃብር ሲያወርዱት እሱን ማለት ነው። እኛ ጋር ያው አወርደው ሲቀብሩት አንድ ላይ ይቆጠርና 5 ይሆናል እና ሰባቱ ሐዘናት ተብሎ ይነገራል። እና እንደዚህ የሚነገሩ ለምንድነው እንደዚህ የሚያዝኑ ሰዎችም ጭምር እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት እርሷ ደግሞ በጸሎቷ ታግዛቸዋለች። ሐዘንን እመቤታችን በጣም በሚገባ እሷም እንደዚህ አይታ ነው የኖረችው እና የቤተክርስቲያን እናት ናት እመቤታችን እና የቤተክርስቲያን እናት ናት። ለቤተክርስቲያን እመቤታችን አብዝታ ነው የምትጸልይ አብዝታና ሁላችንም በጸሎት በልመና በምልጃ እንጠቀም ነው። እሺ ይሄንን ይቅርታ እሺ ይሄንን ያዝ እናድርግና ወደ ትምህርታችን እንገባለን። ኦኬ እሺ ወደ ትምህርታችን ስንገባ ከዚህ ቀደም በነበረው ትምህርታችን ላይ ምን አይነት ነገር አይተናል? እንግዲህ መሰረታዊ ክርስትና ትምህርት ነው የምንማማረው ብያችኋለሁ። 4 ቀን ነው የምንማማረው ብያችኋለሁ። የመጀመሪያው ቀን አልፏል። ዛሬ ሁለተኛው ቀን ላይ ደርሰናል። የሚቀሩን ካሁን በኋላ 2 ቀን ብቻ ነው። መቼና መቼ? ሐሙስና ቅዳሜ። ኦኬ ከነገ ወዲያ ዘን ቅዳሜ መሰረታዊ ክርስትና ትምህርት የሚባለው ምን እንደሆነ በክርስትና ውስጥ ታውቁታላችሁ ማለት ነው። በቃ ይሄ ነው። እሺ ከዚህ ቀደም በነበረው ትምህርታችን ውስጥ የእግዚአብሔርን ህልውና አይተን ነበር አይደል? የእግዚአብሔርን ህልውና ፈጣሪ እንዳለ ፈጣሪ አለ የሚለውን አንስተን ተመልክተን ነበር። ከፈጣሪ መኖር ጋር በተያያዘ የተለያዩ ሁኔታዎችን አንስተናል። አንዳንዶች ፈጣሪ የለም የሚሉ አሉ፣ አንዳንዶች ደግሞ ይኑር አይኑር አይታወቅም የሚሉ አሉ። እኛ ግን አረ ፈጣሪ መኖር እናውቃለን፣ ፈጣሪ አለ፣ ያ አምላክም አንድ አምላክ ነው፣ የሁሉ አስገኝ ነው ብለን ከፍጥረት አንፃር አይተናል። ከተለያዩ እንደው ምንድነው ይሄ የስነ ፍጥረትን ብቻ ሳይሆን ዲዛይን አርጊመንት ብለን ደግሞ እንደው ኮምፕሌክስ የሆኑ ነገሮች ግን የሆነ ቦታ ላይ ሄደው የሆነ አገልግሎት ሲፈጽሙ ስናይ አረ የሆነ ዕውቀት ያለው አካል ይሄን ነገር እየሰራው ብለን እንድናስብ እንደሚያደርገን የተወሰነ አይተን ነበር። ለማንኛውም የፈጣሪን መኖር አየንና ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላ ማንም እንዳልሆነ ደግሞ አይተን ነበር አይደል? ፈጣሪ አላህ ያለው ፈጣሪም ደግሞ ያለው አምላክም ሌላ የሌሎች አማልክት ወይም የሌሎች አምላኮች እንደዛ አይደለም። ትክክለኛው ብቸኛው እውነተኛ የሆነው እውነተኛው አምላክ ብቸኛው አምላክ የክርስቲያኖች አምላክ ብቻ እንደሆነ ደግሞ ተመልክተን ነበር። እሱን ያየነው በጌታችን በክርስቶስ ኢየሱስ ትንሣኤ ነው። ጌታችን ኢየሱስ ሞቼ እነሳለሁ ብሎ ተናግሮ ሞቶ ተነስቷል። አንዳንድ ሰው እመቤታችን ተነስታ የለ እንደ የሚል ሰው አለ። አዎ እመቤታችን ተነስታለች፣ አልዓዛርም ተነስቷል። መማይ ብራዘር ሌሎች በጣም በርካታ የተነሱ እኮ አሉ ከሞት ያስነሳቸው ጌታችን ኢየሱስ ክርስቶስ። ግን ምንድነው ከክርስቶስ ውጪ ያሉት ማናቸው ሞቼ እነሳለሁ ብሎ ሞተን በስልጣናቸው በደገሎ ሊነሱ የሚችሉ ማንንም የለም። ጌታችን ኢየሱስ ሲቀር ክርስቶስ ሞቼ እነሳለሁ አለ። ዮሐንስ ወንጌል ለምሳሌ ምዕራፍ 2 ቁጥር 17 ላይ ከቁጥር 17 19 እና ከጀምሮ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ።
ይህን ቤተ መቅደስ አፍርሱት ሲል አይሁዳውያን ይህ ቤተ መቅደስ ከ47 ዓመት ጀምሮ ይሰራ ነበር አንተ በ3 ቀን ታነሳዋለህ ነው አሉ 46 ለ47 ዓመት ሙሉ ፈጅቶ የተሰራው ቤተ መቅደስ አንተ ማን ስለሆንክ ነው በ3 ቀን የምታነሳው ነው እነሱ የመሰላቸው ህንጻውን ቤተ መቅደስ ነው ከታይ ዝቅ ያለና ዮሐንስ ምን አለ እርሱ ግን ስለ ሰውነቱ ወይም ስለ ስጋው ቤተ መቅደስ ይል ነበር አለ ስለ ሰውነቱ ቤተ መቅደስ ይናገር ነበር ና ጌታችን ምን አለ ስለ ስጋው ቤተ መቅደስ ሲናገር ይህን ቤተ መቅደስ አፍርሱት ሜኒንግ ይሄው ግደሉኝ እስቲ ለሞት በሶስተኛው ቀን አነሳዋለሁ ስለዚህ በሶስተኛ ቀን ደግሞ አነሳዋለሁ አለ አንዳንድ ክፍሎች ላይ አብ አስነሳው የእግዚአብሔር መንፈስ አስነሳው የሚል ሲሉም አሉ ስለዚህ ማስነሳት ላይ የወልድ ብቻ ስራ አይደለም በወልድ ስራ ውስጥ አብም መንፈስ ቅዱስም አሉ ስለዚህ የአብ የወልድ የመንፈስ ቅዱስ ስራ ነው የክርስቶስ መነሳቱ ልክ የወልድ መምጣት የወልድ ብቻ ፈቃድ ሳይሆን የአብም የመንፈስ ቅዱስም ጭምር ፈቃድ እንደሆነ ሁሉ የክርስቶስ ሞቶ መነሳትም የአብም የወልድም የመንፈስ ቅዱስም ፈቃድ ነው የአብ የወልድ የመንፈስ ቅዱስ ስራ ነው ትንሳኤው ስለዚህ ክርስቶስ ሞቼ እነሳለሁ አለ ቃሉን አከበረ ሞቼ እነሳለሁ ብሎ ቃሉን አከበረ ታዲያውን አንተን መጡ እንደዚህ አይነት አካል ኢማጂን እሞታለሁ ግን በሶስተኛው ቀን እነሳለሁ ብሎ ማለት ነው ሞቶ ከዛ በሶስተኛው ቀን ከተነሳ ያን ሁሉ ተአምር አድርጎ ያው ማለት ነው አንተ ሞታ አትቀርም ሲል አሜን አትልም ተላለፈው ክርስቲያን በስማ አሜን ጌታው ተላል ያው በነቢያቱ ሁሉ የተመሰከረለት እንደሆነ ስታይ ማለት የሆነ ዝም ብሎ የሆነ አንድ ራንደም ጋይ ተነስቶ እንዲ ብሎ እኮ አይደለም ክርስቶስ ሲመጣ ዝም ብሎ የሆነ ሰዓት ላይ ብቅ ያለ እንደዛ መስሎ ይታያቸዋል እንደዛ እኮ አይደለም በነቢያቱ ሁሉ ሲመሰከርለት ኖሮ ነቢያቱ ሁሉ ጠብቀው ተስፋ አድርገውለት ነቢያት የተናገሩለት እርሱን መሲሁን እኮ ነው ያገኙት ሐዋርያቱና መሲህ እርሱ ኢየሱስ ክርስቶስ በነቢያቱ የተነገረለት ነውና በነቢያት የተነገረለት ተገለጠ እርሱ ተገልጦም ደግሞ ሞቼ እነሳለሁ እናንተም ሞታችሁ አትቀሩም ካለ አሜን ብለህ ትቀበላለህ በእርሱ በኩል የተላለፈው ትምህርትን አስተምሮ ሁሉ ደግሞ ትቀበላለህ በክርስቶስ በኩል የተላለፈውን አስተምሮ በቃ ቃሉን አክብሮ አሳይቶናል ሞቶ የተነሳ አካል ሲናገርና ዝም ብለህ እንደዚሁ አይዟችሁ የሚል ብቻ አንድ ነው አይሆንም እኮ ክርስቶስ አሳይቶናል በግልጥ አሳየን እኮ በስማ እርግጠኞች ነን እንደምንነሳ በጣም እርግጠኞች ስለዚህ ለዘላለም እንደማይኖሩ ሰዎች አይደለም የምንኖረው አያ አሁን አንተ ተስፋ አትቆርጥም ሞተ በዛው የምትቀርብ ይሆን አስቧል ላይፍ ማለት ምንድነው የሚመስለው ላይፍ ራሱ የተወሰነ ጊዜ ኑሬ ከዛ በኋላ በዛው በቃ ጠፋለሁ የሚል ሐሳብ ጭንቅላት ውስጥ ቢኖር ኖሮ ማለት ነው በጣም አስቸጋሪ ነበር ማለት ህይወት ራሱ የሆነ ተስፋ ቢስ ይሆናል ግን ለዘላለም እንደምትኖር ስታስብ ያኔ እርሱ ያበረታል ለዘላለም እንደምትኖር ስታስብ እርሱ የሚያበረታ ይሆናል ለማንኛውም በክርስቶስ ኢየሱስ ትንሳኤ የክርስቲያኖች አምላክ ብቻ ትክክለኛው እንደሆነ አውቀናል ዛሬ የምንማማረው ትምህርት ዛሬ በጣም ባጭሩ ነው እሺ ማስረዳችሁ 30 ደቂቃ የሥላሴን ትምህርትም ለምን መሰረታዊ ክርስትና ትምህርትን እንማራለን የሚለውንም በስሱ እነግራችኋለሁ ከ30 እስከ 40 ደቂቃ በወስድባችሁ ነው ወዲያው ጨርሰን እንሰነባበታለን ማለት ነው እሺ እንግዲህ የክርስቲያኖች አምላክ ትክክለኛው አምላክ ከሆነ የሚል ጥያቄ ይነሳል በስመ ክርስትና በጣም በርካታ ሃይማኖቶች አሉ ከነሱ ውስጥስ እሺ አሁን ኦኬ እስልምና ትክክል አይደለም አላችሁ ለምሳሌ ሌሎች ቤተ እምነቶችም ትክክል አይደሉም ትክክለኛው ክርስትና ነው አላችሁ ግን በክርስትና ስምም እኮ በጣም በርካታ ሃይማኖቶች አሉ ከነሱ ውስጥስ ትክክለኛውን በምን ማወቅ ይቻላል ሞርሞኑ ተነስቶ ክርስቲያን ነኝ ይላል ኦንሊ ጂሰሱ ተነስቶ ክርስቲያን ነኝ ይላል ያዋ ምስክሮች ነን የሚሉት ሰዎች ተነስተው አሪዮሳውያን ናቸው ክርስቶሳውያን ነን ይሉሃል በፕሮቴስታንት ውስጥ ያሉ የተለያዩ ቤተ እምነቶች እየተነሱ የፈለገውን ትምህርት ይክድና ድህነት ላይ ክዶ ቅዱስ ቁርባንን ክዶ ጥምቀትን ክዶ ኢማጂን ሚስጥራትን ክዶ ክርስቲያን ነኝ ብሎ ሊመጣልኝ ይችላል ከፈለገ ማን ይከለክሏል ያው ለማለት ማለት ነው የክርስቲያን ነኝ ብሎ ለመምጣት ማንም አይከለክለውም በምንድነው የሚታወቀው እንደዚህ ውጥንቅጡ በጠፋ ዓለም ውስጥ የሃይማኖት ግብ ውስጥ ያው በክርስትና ስም እንኳን ኖሮ በምንድነው የሚታወቀው ትክክለኛው ሃይማኖት እሱን ለማወቅ ምን ያስፈልጋል መሰረታዊ የክርስትና ትምህርትን ማወቅ ስለዚህ ጉዳይ መጽሐፍ ቅዱስ የሚናገረው ምስራለ ማለት ነው እንግዲህ ሁሉም ቤተ እምነቶች በክርስትና ስም ያሉ ቤተ እምነቶች ሁሉ የሚያምኑት አንድ ነገር አለ ለመዳን እምነት ያስፈልጋል ይላሉ መጽሐፍ ቅዱስም እዚህ ላይ እንግዲህ በጣም ግልጽ ነው ክሪስታል ክሊር ነው
ስለዛም ለመዳን ማመን ያስፈልጋል ከተባለ ደግሞ ምንድነው መታመነው? እምነት ከመስማት አይደለም ወይ? ያው እምነት ከመስማት ከሆነ መስማትም በእግዚአብሔር ቃል ከሆነ ልክ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 10 ላይ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ሰምተህ ነው የምትድነው። የእግዚአብሔርን ቃል በትክክል ነግረውሃል አልነገሩህም ነው? የእግዚአብሔርን ቃል በትክክል ነግረውሃል ወይስ አልነገሩህም? ካልነገሩ አትድንም። በትክክል የእግዚአብሔርን ቃል ካልሰማህ የምታምነው እምነት ከእግዚአብሔር ቃል የተነሳ የሆነ እምነት ስላልሆነ አያድንም። ያ እምነት የሚያድነው እምነት ምን አይነት እምነት ነው? ትክክለኛ የእግዚአብሔር ቃል ተሰምቶ የሚመጣው እምነት፣ እሱ ነው የሚያድነው። ለምሳሌ ሥላሴ የሚባል ነገር የለም አብ ኢየሱስ ነው ብሎ ለምሳሌ አንድ ሰው መቶ ቢሰብክ ኦንሊ ጂሰሶች እንደዛ ነው የሚሰብኩት። እንደዛ ብሎ መቶ ቢሰብክና ይሄንን ነገር ሰምተህ ብታምን ኢየሱስ ብቻ በቃ አብ ኢየሱስ ነው ብለህ ብትይዝ ማለት ነው። ከዛ በኋላ አመንክ ይሄንን። ከዛ በኋላ እኮ ኢየሱስ ሞቶልኛል ተነስቶልኛል ምናምን ኢቨን እነሱ ጥምቀትም ያድናል ይላሉ ምናምን ብለህ አመንክ፣ ግን አትድንም። ለምን? ትክክለኛውን የእግዚአብሔርን ቃል አላገኘህም። ለምሳሌ የሥላሴን ትምህርት ክዳል። ለምሳሌ የሥላሴን ትምህርት ክዳል። የሥላሴን ትምህርት ከካድከው መሰረታዊ የክርስትና ትምህርትን እምቢ ብለሃልና አንተ ያንተ እምነት የተመሰረተው በሐሰተኛ ትምህርት ላይ ስለሆነ የማዳን ኤፊካሲ የማዳን ብቃት የለውም። በቃ የሚያድነው እምነት የራሱ የሆነ ክራይቴሪያ አለው። የሚያድነው እምነት በትክክለኛው ትምህርት ላይ የተመሰረተ ነው። በትክክለኛው ትምህርት ላይ ካልተመሰረተ ሊያድን አይችልም። እሱን መጽሐፍ ቅዱስ በጣም በተደጋጋሚ ነው የሚናገረው። አሳያችኋለሁ። የሀገር ጥቅስ ነው ያለው መጽሐፍ ቅዱስ ላይ። ወደዛ እሄዳለሁ። ኦኬ እሺ፣ እዛ ላይ ሄጂ የተወሰነ ነገር ላሳያችሁና ከዛ አንዲት ነገራችሁና ከዛ በኋላ ወደ ሥላሴ ትምህርት ደግሞ ሄደን በጣም ለጥቂት ደቂቃ አሳያችኋለሁ። ያው በዚህ ትምህርቶቻችን ላይ እንደምታውቁት አሁን መሰረታዊ ክርስትና ትምህርት ብዬ ለ4 ቀን ሰጣችሁ በጣም ጥልቀት ያለው ነገር አይደለም የምሰጣችሁ። እንደው መሰረታዊ ናት ሊስት በቃ ማወቅ ያለባችሁን የተወሰነ ነገር ለመስጠት ያለው። ስለዚህ አጠር አድርጌ እሰጣችኋለሁ ማለት ነው። እሺ ቀደም እንዳልኳችሁ በጣም በተደጋጋሚ የማነሳላችሁ አንድ የመጽሐፍ ቅዱስ ክፍል አለ አይደል? በዚህ በሮሚ መልእክት ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው ከቁጥር 13 ጀምሮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም ማለት ምን ማለት ነው? በአይሁዳዊ ማለት ሕዝበ እስራኤል ማለት ነው። አይሁዳውያን ናቸው። ሕዝበ እስራኤል ከጥንት ጀምሮ የእግዚአብሔር ሕዝብ ተብለው ይኖሩ ነበር። እነርሱ የተገረዙ ናቸው። የእግዚአብሔርን ቃል ማደራ ተቀበለዋል። በዚህም የአይሁድ ብልጫ አለው ተብሎ ተነግሮለታል ሮሜ 3 ላይ። ግን ክርስቶስ ኢየሱስ ሲመጣ አይሁዳውያንም ራሳቸው ምንም እንኳን የእግዚአብሔር ቃል ቢቀበሉም ሕግን ቢቀበሉም በሕጉ ግን ፍጹም ሆነው ጻድቅ ሆነው መኖር አልቻሉም። ስለዚህ ሁሌም ኃጢአትን እየሰሩ ይወድቁ ነበር። ኦኬ፣ ኃጢአተኞች ናቸው። ሁሉም ከኃጢአት በታች ነው። አይሁዳውያንም ጭምር ማለት ነው። አሕዛብ ብቻ አይደሉም። አሕዛብ ያልተገረዙ ናቸው። የእግዚአብሔርን ሕግ አልተቀበሉም። አዎ በሕገ ልቦና ያሉ ናቸው። ግን ከኃጢአት አንጻር ስታዩት ግን ሕግ የተቀበሉም ሕግ ያልተቀበሉም በቃ ኃጢአተኛ ናቸው። አሕዛብም አይሁዳውያንም። ስለዚህ ክርስቶስ ሲመጣ ለሁለቱም መጣ። ለኃጢአተኛ ሁሉ መጣ። ለኃጢአተኛ ሁሉ ለማንና ለማን? ለአይሁዳውያንም ለአሕዛብም። ስለዚህ ምን አለ ቅዱስ ጳውሎስ ሲናገር? በአይሁዳዊና በግሪክ ወይም በአሕዛብ ማለት ነው። የግሪክ ሲል አሕዛብ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት አለ? የለም። በሁለቱ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። አዮ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ የሁሉ ጌታ ነውና የአይሁዳዊም የግሪክም የአይሁዳዊ ብቻ የሚባል ጌታ የለም። የአይሁዳዊም የግሪኩም ወይም የአሕዛቡም ጌታ ነውና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። የማንን ስም የሚጠራ? የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ልክ የጌታን ስም የሚጠራ አዎ ይድናል። ተመልከቱ፣ የጌታን ስም የሚጠራ ምን ይላል? ይድናል። እሺ የጌታን ስም ለመጥራት ግን ምን ማድረግ አለባቸው? ማመን አለባቸው። ሳያምኑ ይጠሩታል እንዴ? ስለዚህ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ባላመኑበትስ ነገር እንዴት አድርገው ይጠሩታል? ያላመኑበትን ነገር እንዴት አድርገው ይጠሩታል? አይጠሩትም ኦፍ ኮርስ። ስለዚህ የጌታን ስም ለመጥራት
ምን ማድረግ አለባቸው? ማመን አይደል? እሺ ለማመን ደግሞ ምን ያስፈልጋል? ዝም ብለህ ለምሳሌ አንድ የሆነ ሰው የሆነ ክፍሉ ዝም ብለህ ሄደህ ብታስቀምጠው ያምናል? የሆነ ክፍሉ ዝም ብለህ አስቀምጠው ማለት ነው። ምንድነው የሚያምነው? ምን ክፍል ውስጥ አስቀምጠው ምን በአስማት ነው እንደሚያምነው ልትሉኝ ትችላላችሁ። ትክክልም ናችሁ። የሆነ ክፍል ውስጥ ቁጭ አድርገው ዝም ብሎ ሊያምንም ምን ያስፈልጋል? የሆነ የሚሰብከው ሰው ያስፈልጋል። ኦኬ የሆነ የሚሰብከው ሰው እና የሆነ መስማት አለበት። ለማመን የሆነ የሚሰማው ነገር ያስፈልጋል። ወይ የሚያነበው ወይ የሚሰማው። እዚህ ክፍል ላይ በተነገረው መሰረት ባልሰሙትስ እንዴት አድርገው ያምናሉ ይላል። ለማመን ደግሞ መስማት አለባቸው። እሺ እስቲ አሁን ያንኑ ጥያቄ ልገምላችሁ። አንድ ባዶ ክፍል ውስጥ ቁጭ ብታረጉት ይሰማል? አይሰማም። ዝም ብለው የሆነ ቦታ ላይ ብቻውን ቁጭ ብለት። ስለዛ ምን ይላል ጳውሎስ? ያለ ሰባኪስ እንዴት ይሰማሉ? ስለዛ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ባላመኑትስ እንዴት አድርገው ይጠሩታል ይላል። ስለዛ ለመጥራት ማመን ምንድነው? ያላመኑትን ነገር እንዴት አድርገው ይጠሩታል ይልና ባልሰሙትስ ነገር እንዴት ያምናሉ? ለማመን ደግሞ መስማት፣ ለመስማት ደግሞ ሰባኪ ያስፈልጋልና ያለ ሰባኪ ደግሞ እንዴት ይሰማሉ? ሰባኪ እሺ እዚህ ድረስ ይልና ሰባኪ ያስፈልጋል። ስለዛ ሰባኪ ዝም ብለህ ለምሳሌ ላጥ እያልክ ሄደህ ከሆነ መንገድ ላይ ብድግ አድርገህ አንዱን ሰው ሾመው ዝም ብለህ በቃ እስቲ ይህችን ነገር ስበክ ብትለው ይቻላል? የሆነ ዝም ብሎ መጽሐፍ ቅዱስ ይዞ ያየውን ሰው ከፈለግ እንደዚህ ይቻላል? አይቻልም። ስለዛ ጳውሎስ ምን አለ? ሰባኪ ለመሆን ግዴታ አስቀድሞ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል። ካልተላኩስ እንዴት ይሰብካሉ? ስለዛ ይሄን ማወቅ አለብን። መላክ አለበት ሰባኪው መላክ አለበት። የተላከ ሰባኪ ይሰብካል። ከዛ በኋላ ልክ ሲሰብክ ሰውየው ይሰማል። የሰማው ሰውዬ ያምናል። ያመነው ሰውዬ የጌታን ስም ይጠራል። የጌታን ስም የሚጠራ ደግሞ ይድናል። የጌታን ስም የሚጠራ ሁሉ ይድናል። እንደዚህ ነው ቼኑ፣ ሰንሰለቱ እንዲህ ነው። ስለዚህ አሁን እንዲህ ከሆነ የመጀመሪያው ነገር መሰረታዊውን የክርስትና ትምህርትን ሰው የሚሰማው ከቤተ ክርስቲያን ብቻ ነው። አለቀ። አንዱ መለያው ይሄ ነው። ትክክለኛው ክርስትና የትኛው ነው የሚለውን ለማወቅ ስብከቱን እያሰማ ያለው አካል የተላከ ነው ወይ? የተላከችው ቤተ ክርስቲያን ናት። አስቀድሞ ሐዋርያት በማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ ጌታችን እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ አለ። ኦኬ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ሂዱ አለ። ላካቸው ለፍጥረት ሁሉ ወንጌልም ምን አድርጉ? ስበኩ። ስለዛ ስበኩ ሂዱ መላክ ፕላስ ደግሞ እንዲሰብኩ መናገር። ስለዛ ለመስበክ የተላኩ ሰባኪያን የመጀመሪያዎቹ ሐዋርያት ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁም ሁሉ እንዲጠብቁ እያስተማራችኋቸው ነው፣ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ስለዚህ አሁን ሂዱ፣ አጥምቁ፣ አስተምሩ ተብሎ የተላኩ የመጀመሪያዎቹ መልእክተኞች የተላኩ ሰባኪያን ሐዋርያት ናቸው። እስከ ዓለም ፍጻሜ አለ ጌታ ኢየሱስ ከእናንተ ጋር ነኝ አለ። አሁን አስተምሩ አጥምቁ አለና እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሲያስተምሩ ሲያጠምቁ ጌታ ከነርሱ ጋር ነው። በሕይወት እስካሉ ድረስ ብቻ እነ ጴጥሮስ በፍጹም እነሱ ሲያልፉም ጭምር ያው እስከ ዓለም ፍጻሜ ሁልጊዜ ነው ያለው። ሁልጊዜ ጌታችን እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው እንዴት ነው ከተባለ እነ ጴጥሮስ ሌሎቹም ሐዋርያት በነበሩበት ሰዓት ይሰብካሉ፣ ያጠምቃሉ እና ይሾማሉ ሰዎችን። ሌሎች ሰዎች ይሾማሉ። እነሱ ባሉበት ሰዓት እንኳን ጳጳሳት ሆነው የተሾሙ ሰዎች ነበሩ። ማስረጃ ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? እግዚአብሔር በገዛ ደሙ የዋጃትን ወይም የገዛትን ቤተ ክርስቲያንን ትጠብቋት ዘንድ ማንን? ቤተ ክርስቲያንን እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሹመበት ለራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል። ጳጳሳት ወይም እረኞች ኦቨርሲየር አሉ። እነሱ ተሹመዋል። ኦልሬዲ ሐዋርያት የሚያውቋቸው ማለት ነው። ስለዚህ በሐዋርያት እግር ስር ተተክተው የሚመጡ አሉ። ሐዋርያት የማያውቋቸው ሳይሆኑ የሚያውቋቸው የተተኩ አሉ። እነ ጳውሎስ ነው ይሄን ነገር የተናገሩት። ለምሳሌ ሐዋርያቱ ሲያልፉ ከነሱ እግር ስር ተተክተው ይመጡ እነዛ ቤተክርስቲያንን ተጠብቋት ዘንድ ተብሎ የተነገረላቸው ጳጳሳት እኮ አሉ። ስለነሱ የማወቅ ግዴ አይሰጣችሁም እንዴ? በተለይ ከኦርቶዶክስ ውጭ ያላችሁ ወንድሞች ወይም ከጥንታውያን አብያተ ክርስቲያናት ውጭ ያላችሁ ከዛ በኋላ ጳጳሳቱ ወይም እነዚህ እረኞች ቤተክርስቲያንን የሚጠብቁ አካላት መንፈስ ቅዱስ እችን ቤተክርስቲያንን እንዴት አይጠብቅም ነው?
ሙሉ በሙሉ እንዳጠፋ ይጠብቃታል ሙሉ በሙሉ እንዳትስት ይጠብቃታል ስለሚጠብቃት በእነርሱ በኩል ትምህርቱን ደግሞ ያስተላልፋሉ እነርሱም ደግሞ ይሄ ከሐዋርያት እግር ስር የተተኩት ጳጳሳት ልክ ሲያልፉ ደግሞ እነዚህ ራሳቸው ጳጳሳት የሚያውቋቸው ሌሎች ጳጳሳት ደግሞ ስለሚኖሩ በእነሱ በኩል እያደረገ በቅብብሎሽ ዛሬ እኛ ጋር ደረሰ በዓለም አቀፍ ደረጃ የእውነት አምድና መሰረት የእውነት ምን አምድና መሰረት የሕያው እግዚአብሔር መሰረት የእውነት ኦኬ እውነትን ትፈልጋላችሁ ጋይስ እውነትን ትፈልጋላችሁ እንግዲያውስ የእውነት አምድና መሰረት ቤተክርስቲያንና ተብላችኋል ስለዚህ ቤተክርስቲያንን ፈልጉ እውነትን የምታገኙት ከቤተክርስቲያን ውስጥ እንጂ ከሆነ ጎረምሳ ወይም ከሆነ እንደኔ ካለ ሰው ምናምን እንደዛ ነው አይደለም ከሆነ የሆነ ካንድ ሊቅም አይደለም ካንድ የሆነ ስኮላር ምናምን አይደለም ካንድ መጽሐፍ ቅዱስ እውነት በራልኝ ከሚል ካንድ ሰው ነው እንደዛ አይደለም የሆኑ ሰዎች እውነትን ሊናገሩ ይችላሉ ይሆናል ግን እውነትን በመልአት የምታገኙት ግን ከሕያው እግዚአብሔር ቤተክርስቲያን እንጂ ከሌላ ከማንም አይደለም ስለዚህ እውነትን የምታገኙት የእውነት አምድና መሰረት ከተባለችው ከቤተክርስቲያን ነው አለ ከዚህ ውጪ ግን ልትስቱ ትችላላችሁ አገኘውኝ ብለ ለራስ መምህርን ሹመ ያ መምህር ከሳታ አንተ ማብሮ ትስታለህ እና መጽሐፍ ቅዱስ ደግሞ እንደዛ አልተናገረልን ማለት የሆነ አንድ ግለሰብ እየተነሳ ያድሳል አንድ ግለሰብ እየተነሳ ይመራል ምናምን ይነዳል እንደዛ የሚባል ነገር የለም መጽሐፍ ቅዱስ ላይ የእውነት አምድ እና መሰረት ብሎ የሕያው እግዚአብሔር ቤተክርስቲያን በእርሷ እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ ያለው በእርሷ እንዴት መኖር እንደሚገባ ስለዛ በቤተክርስቲያን ስለመኖር እንደዛ ነው የተጻፈው የተነገረው ስለዛ ምንድነው እውነትን የሚፈልግ ሰው አለ በቃ ባጭሩ ጥያቄው ይሄ ነው በጣም ብዙ በክርስትና ስምም እኮ ብዙ ሃይማኖቶች አሉ ኦኬ እሺ እውነትን ፈልገህ ነው የምትጠይቀው ከሆነ እውነትን የምታገኘው ከቤተክርስቲያን ነው አለቀ የእውነት አምድና መሰረት ናት ተብሎ ተነግሯል እሺ ያቺኛው ቤተክርስቲያን እና ምን ሙሉ ወንጌልስ ቤተክርስቲያን አይደለች እንዴ ሞርሞንስ ቤተክርስቲያን አይደለች እንዴ ያዋ ምስሉ ኦንሊ ጂሰሶች ቤተክርስቲያንን ይሉ የለ እንዴ ትክክለኛው ቤተክርስቲያን በምን ትታወቃለች ታዲያ በምን አወቃችሁ ማለት ጥንታዊት ቤተክርስቲያን እንደሆነች ትክክለኛ ቤተክርስቲያን ከጥንት ጀምሮ የመጣች እንደሆነች በምን ታውቃለህ ባጭሩ ቤተክርስቲያን ትክክለኛ ቤተክርስቲያን የትኛው እንደሆነች ለማወቅ ሁለት መስፈርቶችን መያዝ በቂ ነው በተደጋጋሚ ነግሬያችኋለሁ ትክክለኛ ቤተክርስቲያን የትኛው እንደሆነች ለማወቅ አንደኛ ቤተክርስቲያን ማለት ነው ጉባኤ ማለት ነው ኤክሌሲያ ወይም ቤተክርስቲያን ማለት የተጠሩ ለሆነ ዓላማ የተጠሩ ሰዎች ስብስብ ጉባኤ ማለት ነው የአማኞች ህብረት የአማኞች ስብስብ ማለት ነው እና ያ ጉባኤው ማለት ነው እንደ ጉባኤ ከሐዋርያት ጀምሮ መጥቷል ወይ ነው አሁን ያለህበት ጉባኤ በጉባኤነት ደረጃ በሆነ መንገድም ይሁን ወደ ኋላ ስትቆጥር ያለምንም መቋረጥ ወደ ኋላ ስትቆጥር ወደ ኋላ ትሬስ ባክ ስታደርግ ሐዋርያት ድረስ ትሄዳለህ ከዛ ጌታ ድረስ ማለት ነው ትሄዳለህ ለምን ይሄን መስፈርት ማን አደረገው ጌታ አመጣ እንደዚህ አይነት ነገር አክሊል እንደዚህ አይነት መስፈርት አለ ከመጽሐፍ ቅዱስ ማስረጃ አለ yes ለምሳሌ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው ተመልከቱ ጋይስ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ጌታችን ኢየሱስ ጴጥሮስን እንደዚህ አለ አንተ ጴጥሮስ ነህ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆችም አይችሏትም አለ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ አለና የገሃነም ደጆች አይችሏትም አንደኛ በዚህ ዓለት ላይ አለና ቤተክርስቲያንን ነው ያለው ቤተክርስቲያን ኢየሱስ ነች እርሷን እሰራለሁ አለ ስለ ህንጻ አይደለም ስለ ህንጻ ነው ያለው ኢየሱስ ህንጻ እሰራለሁ አይደለም ቤተክርስቲያንን እሰራለሁ ማለት ይሄን ጉባኤውን የኛን ቤተክርስቲያናችንን ማለት ነው ጉባኤውን እሰራለሁ አለና የገሃነም ደጆችም አይችሏትም አንደኛ ቤተክርስቲያንን ጉባኤውን የኔ ነው የሚለው ኢየሱስ ይህ ጉባኤ አሁን ያወራንለት ያለው ጉባኤ የግለሰብ አይደለም የኢየሱስ ነው የጌታ ናት ቤተክርስቲያን የማናት የጌታ ቤተክርስቲያን ባትባል የሚሉ ሰዎች ተነስተው እንደነበረ የቅርብ ጊዜ ትውስታችን ነው አንዳንድ ሰዎች ከኛ ወገን ይሁኑ ግን እኛ ያላክናቸው እንዳለው ጳውሎስ አውቄ ነው እኔ ማለከም ኦፍ ኮርስ ግን ቤተክርስቲያን የኢየሱስ ነች በስመ አብ ጌታ ኢየሱስ ቤተክርስቲያን ይላታል እና
የጌታ ቤተክርስቲያን ናት ቤተክርስቲያን በቃለቅ የኢየሱስ የጌታ ቤተክርስቲያን ናትና ለማንኛውም የጌታ ቤተክርስቲያን እርሷ ደግሞ የገሃነም ደጆች አይችሏትም ተባለላት የገሃነም ደጆችም አይችሏትም ለምንድን ነው የገሃነም ደጆች ያልቻሉት ማለት የገሃነም ደጅ ማለት ወደ ደጅ ምንድነው የሚያስገባል የሆነ ደጅ የገሃነም ደጆች አያስገባትም ወደ ገሃነም የሚያስገባ ምንም አይነት ነገር ቤተክርስቲያን ላይ አይበረታታባትም ሚኒንግ ስለዚህ ሊያጠፋት አይችልም ስለዚህ ቤተክርስቲያን በተአምር ልጠፋ አትችልም ለምን የኢየሱስ ስለሆነች ለምን ኢየሱስ ራሱ ስለሰራት አስቧል ኢየሱስ ሰርቷት የኢየሱስ ሆና ከዛን ያውም የገሃነም ደጆች አይችሏትም ከተባለች በኋላ ትጠፋለች ማለት የማይታሰብ ነገር ነው ቤተክርስቲያን የኢየሱስ ክርስቶስ አካሉ ነች አይደለ ቆላሲስ 1:18 ላይ 1 ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ምናምን እንደተነገረው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል የአካሉ ማለትም የቤተክርስቲያን ራስ ነው ይላል ስለዚህ ቤተክርስቲያን የክርስቶስ ኢየሱስ ምን ነች አካሉ ናት በሌላ ክፍል ላይም እንደዚሁ በኤፌሶን መልእክት ምዕራፍ 1 ላይ ምን ነበር የሚላት ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 1 ቁጥር 23 ላይ ቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል አብ ለጌታችን አስገዛለት ከሁሉ በላይም ራስ እንዲሆን ለቤተክርስቲያን ሰጠው ከሁሉም በላይ ራስ እንዲሆን ለቤተክርስቲያን ሰጠው ጌታ ኢየሱስ ስለ ቤተክርስቲያን ካላወቃችሁ ሁሉ ትስታላችሁ ጋይስ በስማ በፕሮቴስታንት ውስጥ ፕሮቴስታንት ወንድሞቼ ሰላም ለእናንተ ይሁን በእናንተ ውስጥ በጣም የጠፋው ነገር በጣም በሚያሳዝን ሁኔታ ነገረ ቤተክርስቲያን ኤክሌሲዮሎጂው እኔ በስማ እንዴት እንደጠፋ በሚያሳዝን ሁኔታ ኢንቪዚብል የማትታይ ቤተክርስቲያን ምናምን ብለው ጭምልቅልቅልቅ አድርጋችሁ ታውቁታችሁታል እና እሱን በጌታ እንደው መለስ ብላችሁ ይዩት ቢያንስ እንደው ጥሩ ልብ ያላችሁ ልባም ፕሮቴስታንቶች ይሄንን ነገር በደንብ አድርጋችሁ እዩ በዚህ ውስጥ ደግሞ ክርስቶስ ኢየሱስ እንደሚያግዛችሁ አምናለሁ እና ምን አለ ራስ እንዲሆን ለቤተክርስቲያን ሰጠው ኢየሱስን ራስ እንዲሆን ለቤተክርስቲያን ሰጠው ይልና እርሷም ይላል ቤተክርስቲያንም ማለት ነው እርሷም ለኢየሱስ ሰጠው አይደል የሚለው እርሷም ቤተክርስቲያንም አካሉና የኢየሱስ ማለት ነው አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት አካሉና ሁሉን በሁሉ የሚሞላ የእርሱ ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ስለዚህ አሁን ኢየሱስ የቤተክርስቲያን ራስ ነው ቤተክርስቲያን የእርሱ አካሉ ናት ከዛ ደግሞ መጽሐፍ ቅዱስ ሲያስቀምጥ እንዴት ያስቀምጣል ክርስቶስን ሙሽራ ያደርግና ቤተክርስቲያን ደግሞ ሙሽራይቱ ይላታል ሙሽራይቱ በማለት ውስጥ ክርስቶስ ሙሽራ እንደመሆኑ ሙሽራይቱን እንዴት እንደሚጠብቃት እንዴት ራሱን አሳልፎ ድረስ ደግሞ እዚሁ ኤፌሶን መልእክት ምዕራፍ 5 ቁጥር 25 ጀምራችሁ አንብቡ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠኮ ብሎ እንደተናገረ ማለት ነው እንዲህ ብሎ ይናገርና ምንድነው እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ቅድስት ክብርት ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ወደደ ብሎ ይናገራል ስለዚህ የፊት መጨማደድ ሳይኖርባት ሳታረጅ ማለት ነው ሁሌም የሚጠብቃት ሙሽራ አላት እንዴ አንተ ሙሽራው ምንድነው አቅመ ቢስ ያደርጉታል አንዳንድ ሰዎች ሙሽራውን ቤተክርስቲያን አርጅታ አደስናት ይላል አንዳንድ ሰው አረ ቤተክርስቲያን እንደ ኢየሩሳሌም በዓለም አቀፍ ደረጃ ስተት ውስጥ ወድቃ በፍጹም ሊሆን አይችልም ቤተክርስቲያን የሆነ አካባቢ ላይ ባይዜ ልትስት ትችላለች የሆነ አካባቢ ላይ ስተት ሊገባባት ይችላል ስተት ሊገባባት አይችልም የሆነ አካባቢ ላይ ያለች ቤተክርስቲያን በዓለም አቀፍ ደረጃ ሳይሆን የሆነች አካባቢ ላይ ያለች ቤተክርስቲያን ውስጥ ስተት ነገር ሊነገር ይችላል ስለዚህ ምን ታደርጋለች ያቺ ቤተክርስቲያን ግዴታ ከዓለም አቀፉ ቤተክርስቲያን መነጠል የለባትም ሁሌም ራሷን ዘሬ ልትጠፍ ነው ማድረግ ያለባት ሄዳ ከዓለም አቀፉ ወጣ ብዬ የራሴን አራምዳለሁ የሚል ቤተክርስቲያን ካለ መጨረሻው ጥፋት ነው የሚሆነው ለምሳሌ የካቶሊክ ቤተክርስቲያን ስታለች ማለት ስታለች ብላችሁ የምታምኑ ከሆነ ስታለች አይደል እንግዲህ ከሳተች በፊት ለምሳሌ የሮም ቤተክርስቲያን ማለት ነው የካቶሊክ የሮም ቤተክርስቲያን በዓለም አቀፋይቱ ቤተክርስቲያን ውስጥ ነበረች አልነበረችም ነበረች ግን ይሄው አሁን ስታለች እየተባለ ነው በዓለም አቀፋዊት ቤተክርስቲያን ውስጥ የነበሩ አብያተ ክርስቲያናት ስተት ውስጥ ሊወድቁ ይችላሉ ስለዚህ ጥንቃቄ ማድረግ አለባቸው እነ ቆጵርያኖስም ይሄንን ነው የሚናገሩት እና ሴፕሪያን ሁሌም ቢሆን የሆኑ አካባቢ ላይ ያሉ አብያተ ክርስቲያናት ከዓለም አቀፉ ጋር ሁሌም ግንኙነት ሊኖራቸው ይገባል በጣም በሰፊው አሊያ ግን
የእንደራሴ ነገር ለምሳሌ ቢጀመር በተለይ በሃይማኖት ደረጃ እንደዛ አሁን አክቹአሊ የሃይማኖት ነገር አሁን ግልጽ ሆኖ እንትን ስላለ የሚያሻማ ነገር አይኖርም በርግጣው ላይ ግን የእንደራሴ ነገር ብርግ ያደረገ ሃይማኖትን በቃ ይሄ እንዲ ነው ይያለ ቢመጣ ያቺ ሰንተ ተጣፋለች ኑፋቄ ውስጥ ወድቃለች ከዛ በኋላ ራሷን ከክርስትና ታወጣለች ማለት ነው ስለዚህ በጣም ጥንቃቄ ይፈልጋል ማለት ነው ሁሌም ቢሆን በዓለም አቀፍ ቤተክርስቲያን ስር በዓለም አቀፍ ቤተክርስቲያን ላይ ልጥፍ ማለት ያስፈልጋል ግዴታ ነው ስለዚህ አሁን ላይ የትኛውም አብያተ ክርስቲያናት በኢትዮጵያም ያለችው ይሁን በግብጽም በሲሪያም በማላንካራ በህንድም በሲሪያም በየትኛውም በኤርትራም በውጭ በሌሎችም እኛ ባላወቅ ነው እግዚአብሔር ግን ባወቀው ባሉ አብያተ ክርስቲያናት በዓለም ዳርቻ ሁሉ ያሉ አብያተ ክርስቲያናት እንዳይወድቁ ግዴታ የዓለም አቀፉን ነገር ሁሌም መያዝ አለባቸው የዓለም አቀፉን ማይዝ ካለ ይቆረጣል ምንም ይሄ ግልጽ ነው ያው ሮም ለምሳሌ ስታለች አይደል ምንለው የሮም ቤተክርስቲያን ይሳተቹ አስቀድም ከገራ ከበፊትም የቤተክርስቲያን ሳትሆን ቀርታለች ቤተክርስቲያን ውስጥ ነበረች ግን ሳተች ስተትን ተቀበለች ስለዚህ እንደዚህ አይተዋል በቤተክርስቲያን ደረጃ ስተት ውስጥ ወድቃለች ተብሎ ሊነገርላችኋል ለማንኛውም ግን በዓለም አቀፍ ደረጃ ቤተክርስቲያን አስተም የማትስትበት ዋናው ምክንያት ምንድነው በዓለም አቀፍ ደረጃ ቤተክርስቲያን ሳተች ማለት የድህነት መንገድ ሁሉ ተዘጋ ማለት ነው ቤተክርስቲያን ከሌለች ድህነት የለም ባይዚ ቤተክርስቲያን ከሌለች ድህነት አይኖርም ይኖራል ያለ ቤተክርስቲያን ይኖራል እንዴ ያለ ቤተክርስቲያን ድህነት አይኖርም ሰው ለመዳን አምኑ መጠመቅ አለበት አስቡት ለማመን እውነተኛው ወንጌል መሰበክ አለበት እርሱ ደግሞ ስታለች እውነተኛው ወንጌል ጠፍቷል ያስብላል ማጥመቅ አለባት ለማጥመቅ ደግሞ እሷ ራሱ ማጥመቅ የማትችል ሆናለች ስታ ወድቃለች ሙሉ በሙሉ ስለዚህ ድህነት አይኖርም ማለት ነው እንደዛ ሊሆን አይችልም ስለዚህ መንፈስ ቅዱስ ሁሌም ቢሆን ወደ እውነት ሁሉ ይመራታል ዓለም አቀፋዊቷን ቤተክርስቲያን ስለዚህ ጌታችን ኢየሱስ ደግሞ ሁሌም ይጠብቃታል እና በዚች ቤተክርስቲያን እውነተኛይቱ ትክክለኛይቱ ቤተክርስቲያን በምን ይታወቃል ከተባለ የመጀመሪያው ክራይቴሪያ ስለማጣፋ ቤተክርስቲያን ማለት ነው ስለማጣፋ እንደ ጉባኤነቷ ከሐዋርያት ጀምሮ የመጣች ጉባኤ ውስጥ አለ ይላል በቃ ይሄን ራስን ጠይቀው አረኒ አንድ አጋጣሚውን የዛሬ 50 ዓመት አካባቢ የተመሰረተው ጉባኤ ውስጥ ነው ያለውት ምናምን ሚል ሰው ካለ ምን ይሻላል አክሊል ማሚል ሰው ካለ ጥንታውያን አብያተ ክርስቲያናትን ጥንታውያን አብያተ ክርስቲያናትን ማየት አለበት እሱ ነው የሚያዋጣው ስለዚህ የመጀመሪያው ጉባኤው እንደ ጉባኤ በአንድም በሌላ መንገድ ወደ ኋላ ስትሄድ ሐዋርያት ድረስ ይላል ወይም ከሐዋርያት ጀምሮ የመጣ ነው ወይም ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ስር የነበረ ነው ለምሳሌ ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ይኖሩና እነሱ ራሳቸው የተከሏቸው ናቸው እነዚህ ቤተ ክርስቲያናት ያሉ አሁን አብያተ ክርስቲያናት እሱም መታወቅ አለበት ለምሳሌ የሙሉ ወንጌል ነው ሰራው ሙሉ ወንጌል ስለዋልኩኝ የሚታወቀው እኛ ሀገር ብዙ ጊዜ እሱ ነው መሰለኝ በጴንጤ ውስጥ ወይም ሌሎች የጴንጤ ዲኖሚኔሽኖችንም ይሁን እነሱ ለምሳሌ ተከሏቸው ማን ናቸው የትኞቹ ዓለም አቀፋውያን ማን ነው የትኞቹ ጥንታውያን አብያተ ክርስቲያናት ናቸው የተከሏቸው የትኞቹም አይደሉም የሆኑ ግለሰቦች ናቸው ጴንጤ ግለሰቦች ናቸው የመሰረቷቸው ስለዚህ ሊሆን አይችልም እና እንደነዚህ አይነት አብያተ ክርስቲያናት አንደኛ በቃ አሁን ቀጥታ ወጪ ይሆናሉ ማለት ነው ከጨዋታው ወጪ ናቸው በያስባሉ ሁለተኛው መመዘኛ ደግሞ ያቺ ራሷ ከጥንት ጀምሮ የመጣች ጉባኤ ያናት ራሷ ደግሞ እውነተኛ የሆነ ሐዋርያዊ አስተምህሮ ደግሞ ያስፈልጋታል የትኛውም በቃ ለመዳን ግዴታ ሐዋርያዊ አስተምህሮ ትክክለኛ ከኑፋቄ ጸዳ አስተምህሮ ያስፈልጋል ከዚህ ጋር በተያያዘ መጽሐፍ ቅዱስ ምን እንደሚል ጥቂት ነገር ልጥቀስላችሁና በቃ እንጨርስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ያው በተደጋጋሚ እንደነዚህ አይነት ክፍሎችን አስተማምረናል አክቹአሊ አዲስ ሰው ካለ ለመድገም ያህል እንዲህ ይላል ጳውሎስ በሁለተኛ መልእክቱ ለጢሞቴዎስ በላከለት ማለት ነው ምዕራፍ 4 ቁጥር 3 ላይ ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል ለክ ምን አይነት ትምህርትን ህይወት የሚገኝበት ትምህርት ህይወት የሚገኝበት ትምህርት አለ ስለዚህ ትምህርት ሲሪየስ ጉዳይ ነው ማለት ነው አንዳንዶች እንደሚሉት ዋና ሃይማኖት አይደለም በቃ በኢየሱስ ማመን አለቀ ሊለው የሚል ሰው አለ ምንድነው በኢየሱስ ማመን ማለት እስቲ ምንድነው በኢየሱስ ማመን ማለት እሺ ስላሴንስ ብትክድ በኢየሱስ አምነ ተደናላ አትደንም ነው የምትሉት አይደል ከሆነ በቃ ዝም ብሎ በኢየሱስ ማመን ብቻ ብለ አወሳስ በዝም ብለ እንደዚህ ቀላል አድርገህ የምታልፈው ነገር ሳይሆን አስተምህሮ ያስፈልጋል ማለት ነው ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ ወደቅ እያደረገ ለራሱ ሁሉ ማስተማሪን ያከማቻል ከዛ ይጣፋል ማለት ነው እውነትንም ከመስማት ጆሮቻቸውን ይመልሳሉ ወደ ተረትም ፈቀቅ ይላል አሁን ላይ በጣም በርካታ ሰዎች ለምሳሌ ድህነት ጉዳይ ላይ አሁን የስላሴ ጉዳይ ምናምን ስጋይ ላይ ምናምን ብቻ አይደለም ድህነት ላይ
ድህነት ላይ አንዱ የሚያምነውን አንዱ በተቃራኒ ያምናል። ግን ሁለቱም እርስ በርስ ክርስቲያን ተብሎ ነው የሚጠራራው። ይሄ አደገኛ ይመስለኛል። ጥምቀት ያድናል የሚለውም ጥምቀት አያድንም የሚለውም አንዱ ክርስቲያን ነው የሚለው። ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ብሎ የሚክደውን ከሃዲ ይሄ ከሃዲ ነው። በዚህ ቅዱስ ቁርባንን የጌታ ስጋና ደም አይደለም የሚል ከዚህ በላይ ከሃዲ ምን አለ? በስመ አብ ኢየሱስ በዚህ ደረጃ ወዶን የሰጠንን ይህንን ታላቅ ሚስጥር የሚክድ አጋንንት ካልሆነ እኔ ሌላ ምንም አይደለም። በስመ አብ እና ለዛም ነው በነገራችን ላይ ኢቭን የፕሮቴስታንቲዝም መስራች ዶክተር ማርቲን ሉተር ልክ መመስረት ሲጀምር እንግዲህ የራሱን ሐሳቦችን ማቅረብ ሲጀምር ቅዱስ ቁርባንን የሚክዱትን ከአጋንንት ጋር የሚያመሳስለው እና ይሄንን በማለት ውስጥ ትክክል አለ ሉተር ትክክል አለ ይሄንን እና እኔ ቅዱስ ሚስጥርን ራሱ ኢየሱስ የሰጠውን የሚክድ ይሄ በጣም ከአጋንንት ሊትራሊ ከአጋንንት ነው የሚሆነው። ስለዚህ በጣም ጥንቃቄ ይፈልጋል፣ መለስ ማለት ያስፈልጋል። እሺ ቲቶ ምዕራፍ 2 ቁጥር 1 ላይም እንደዚሁ አንተ ግን ህይወት የሚገኝበትን ትምህርት ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ህይወት ለሚገኝበት ትምህርት ስለዚህ ህይወት የሚገኝበት አለ የማይገኝበት አለ። ስለዚህ ህይወት የሚገኝበትን ትምህርት መያዝ አለብን ነው። ካልያዝን አንድንም። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 1 ላይ ምን ይላል ጳውሎስ? መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። ሰው ተመልከቱ ጋይዝ፣ አንዳንዶች በኋለኞች ዘመናት ማለት ነው የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የማንን ትምህርት? የአጋንንትን ትምህርት እያደመጡ ምንን ይክዳሉ? ሃይማኖትን ማለት አስተምህሮ። ሃይማኖት ምንድነው ብያችኋለሁ? ከእግዚአብሔር አንድ ጊዜ ፈጽሞ የተሰጠ አስተምህሮ ብያችኋል ነበር። እሱን ይክዳሉ የአጋንንትን ትምህርት እያደመጡ። እንዴ እዚህ ክፍል ላይ ለምሳሌ ስለ ቅዱስ ቁርባን አልተነገረም፣ ግን እሱንም እንደ ምሳሌ መውሰድ እንችላለን እኛ። ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ይህንን ትምህርት ይክዳሉ። ምን አይነት የአጋንንት ትምህርትን እያደመጡ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን የአጋንንትን ትምህርት ኦኬ። አንዳንዶች አለ የሚለው የሚያስቱ መናፍስትንና በውሸተኞች ግብዝነት በነዚዌንግሊ ማለት ነው። በነዚዌንግሊ የተሰጠውን በሚያስቱ መናፍስት በአጋንንቶች የተሰጠውን የአጋንንትን ትምህርት እያደመጡ ይላል። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ዚዌንግሊ ነው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ያስተማረ ውሸተኛ ግብዝ ዚዌንግሊ ነው። ሶሪ ማለት ይሄ መነገር አለበት። እና አሁን ላይ በጣም ብዙ ፕሮቴስታንት ወንድሞቻችን ወድቀው የምናየው በዚህ ጉዳይ ላይ ማለት ነው። በዚህ ትምህርታቸው ወድቀው የምናየው የዚዌንግሊን በውሸተኞች ግብዝነት የተሰጠውን የዚዌንግሊን ትምህርት የኢየሱስን አይደለም። ኢየሱስ ምሳሌ ነው እንጂ የኔ ስጋና ደም አይደለም አላለም። ኢየሱስ በቀጥታ ቃል በቃል የኔ ነው ያለው። ስጋዬ ነው፣ የኔ ስጋ ነው፣ የኔ ደም ነው ሲል ዚዌንግሊ ደግሞ አረ እሱ አይደለም ምሳሌው ነው። ከዛ ፕሮቴስታንት ንግስ ተነስተው አረ የኢየሱስ አይደለም ዚዌንግሊ እንዳለው ምሳሌው ነው አይነት ነገር። ይሄ በውሸተኞች ግብዞች የተሰጠ የአጋንንት ትምህርት ይባላል። ይሄ የአጋንንት ትምህርት ይባላል። ይህንን እያደመጡ ሃይማኖትን ይክዳሉ ተባለ፣ ክደዋል። ስለዚህ ይሄ ከዚህ መመለስ አለባቸው ማለት ፕሮቴስታንት ወንድሞቻችን፣ ብዙ ፕሮቴስታንት ወንድሞች ትኖራላችሁ፣ ከዚህ መመለስ አለባችሁ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚል ቤተ እምነት ውስጥ መቆየት የለባችሁም። አትሊስት ይሄን ቅዱስ ሚስጥርን እንደዚህ የሚያቃልል ሰው ጋር ህብረት ማድረግ የለባችሁም። እሺ ዝቅልና ቁጥር 16 ላይ እዛው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ማለት ነው ለራስህና ለትምህርት ተጠንቀቅ ይላል። በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ይላል። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ለራስህ ለትምህርትም ለትምህርት ተጠንቀቅ ነው የሚባለው። በቃ ትምህርት በጣም ጥንቃቄ ይፈልጋል። በእነዚህም ጽና፣ በትምህርት ትጸናለህ። እንዲህ ካደረክ ራስህንም ታድናለህ። ለትምህርት በመጠንቀቅ ራሳችንን እናድናለን። አዎ ለምን? ትምህርት የተሳሳተ ከሆነ ልጠፋ ነው። አሁን በጣም ሌሎችም ፕሮቴስታንቶች አይደለም ሌሎችም ወንድም እህቶቼ ድነናል ብላችሁ አስባችሁ ቁጭ ብላችሁ የተሳሳተ ትምህርት ውስጥ ካላችሁ እንደጠፋችሁ ግን ታውቁታላችሁ። ይህን ብታደርግ ራስህን ታድናለህ። ራስህን ብቻ አይደለም ደግሞ በጣም በሚያስገርም ሁኔታ የሚሰሙህንም ታድናለህ። የሚሰሙትን ያድናኛውን ትምህርት ከርሱ ካገኙ ይድናሉ። ድኑም እነዛ ሰዎችም። ስለዚህ ትምህርት አስፈላጊ ነው ማለት ነው አይደል? ስለዚህ መሰረታዊ ክርስትና ትምህርትን የምንማርበት ዋናው ምክንያት
መሰረታዊ ክርስትና ትምህርት ለድህነታችን ቀጥታ ግንኙነት ስላለው ያንን ትምህርት ማመን ለኛ እንደ አማራጭ አይደለም እንደ ግዴታችን ነው ስለ እግዚአብሔር ማወቅ ስለ ጌታችን ኢየሱስ ማወቅ ስለ ወንጌል ማወቅ ስለ ማለትም ኢየሱስ ክርስቶስ እንደሆነ መሲህ እንደሆነ ስለ ሁላችን እንደ መሞቱን መነሳቱን ይሄ ሁሉ ደግሞ ስለኛ እንደሆነ በዛው ውስጥ ደግሞ እኛ እንዴት እንደምንድን ይሄን ሁሉ ማወቅ አለብን ግዴታ ስለዛ አማራጫችን አይደለም የምንማረው መሰረታዊ ክርስትና ትምህርትን የምንማረው ከድነታችን ጋር ስለሚገናኝ ነው ስለዛ መሰረታዊ ክርስትና ትምህርታችሁ ምንድነው የሚለውን ይሄው ዛሬ እንጀምራለን ስላሴ ይብለን አምላካችሁን ማወቅ አለባችሁ አይደል እሺ የስላሴን ትምህርት በ20 ደቂቃ ውስጥ አይኖ እንዴ በ20 ደቂቃ ይሄን ስላሴ ትምህርት ልትሉ ትችላላችሁ ግን በ20 ደቂቃ ውስጥ ወይ በ15 ደቂቃ ውስጥ አጠር አድርጌ ብቻ ያሳያችኋለሁ እንዳልኳችሁ በጣም ሰፊ ነገር ሳይሆን ቀለል ያለ ነገር ነው የምነግራችሁ እሺ የስላሴ ትምህርት እንግዲህ የስላሴን ትምህርት አስቀድሜ ቀለል አድርጌ ባጭሩ ልንገራችሁና ከዛው የመጽሐፍ ቅዱስ ጥቅስ ብቻ እየነገርኳችሁ አልፋለሁ ያነበብን ማለት ነው የመጽሐፍ ቅዱስ ክፍል ስላሴ ስንል ስለ እግዚአብሔር አምላካችን እያወራን ነው አምላካችን እግዚአብሔር አንድ እግዚአብሔር ነው አንድ አምላክ ብቻ ነው ያለን ሞኖቴይስት ነን በቃ አንድ አምላክ ነው ያለን ሌላ አምላክ አናውቅም እኛ ያለን አምላክ አንድ አምላክ ነው አንድ አምላክ አብ አለን ያ አብ ልጅ አለው ልጁ ከአባቱ ጋር አንድ አምላክ ነው ልክ ለምሳሌ አንድ ሰው ሰውን ቢወልድ ማለት ነው ሰውን ቢወልድ የሆነ ልጅ ቢወልድ ማለት አንድ ሰው ያ ልጅ ከአባቱ ጋር ተመሳሳይ ባህሪ አንድ ባህሪ የሚኖረው ሰው ነው በቃ የሚወለደውም ሰው ነው አብ ልጅ አለው ወይም ቃል አለው ቃሉ እንደ ልጅ ነው ልክ እንደኛ አይነት መውለድ ሳይሆን ለምሳሌ የኔ ቃል ከኔ ስለሚወጣ የኔ ቃል ነው ተብሎ የሚነገረው ግን የኔ ዝሩ ቃል ነው የአብ ቃል ግን አካላዊ ቃል ሆኖ እኔ የሚል ህይወት ያለው ዕውቀት ያለው እንደዚህ አይነት አካላዊ ሆነ ማለት ነው ቃል ነው የአብ ቃል ከመጽሐፍ ቅዱስ የተወሰነ ነገር ያሳያችኋልና እንደዛ ሆኖ አለ ከአብ የሚወጣ እና የአብ እስትንፋሱ ደግሞ አለ ወይ መንፈሱ ተብሎ የአብ ቃልና መንፈስ የአብ ልጅና የአብ መንፈስ ማለት መንፈስ ቅዱስ ነው ስለዚህ አንድ አምላክ አብ ነው ያለን አንድ አምላክ አብ ከአብ ውጪ አምላክ አለ የለንም እኛ ያለን አንድ አምላክ አብ ነው ወልድ እስከተባለ ወልድ ከአብ የተለየ ሌላ አምላክ አይደለም ወልድ ከአብ የሚወጣ ከአብ ጋር አንድ የሆነ አምላክ ነው በአብና በወልድ መካከል የተለያየ አምላክነት አለ የለም የአብ መለኮት የወልድ መለኮት ነው ስለዚህ ከአብ የተለየ መለኮት ወልድ የለውም የተለየ አካል አለው ወልድ ከአብ ተወልዷል ይያልና ወጥቷል ይያልን ተወልዷል ይያልን እንደዚህ ንጠል ማለት ባይሆንም ግን ራሱን የቻለ ግን ምንድነው አካል ያለው ነው ራሱን የቻለ አካል ያለው ነው ወልድ መለኮት ላይ ግን ስትመጡ አምላክነት ላይ ስትመጡ ግን የአብ መለኮት ራሱ የወልድ መለኮት ነው መንፈስ ቅዱስም ከአብ የሚወጣ ነው መንፈስ ቅዱስም ከአብ የሚወጣ ነው ከአብ የሚወጣ ሲሆን ራሱን ችሎ አካል አለው ግን ራሱን ችሎ ሌላ መለኮት ግን አምላክነት ግን የለውም ስለዚህ ከአብ ውጪ ከአብ ሌላ የሆነ አምላክ የለም ወልድም ከአብ ጋር አንድ አምላክ ነው መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ አንድ ጌታ ነው በቃ ያ ነው አስተምህሮቱ ባጭሩ ይሄ ነው የኛ አስተምህሮ ይሄንን ለማወቅ መጽሐፍ ቅዱስ ላይ 3 ነጥቦችን ሰጣችኋለሁ ያዙ እሺ ቶሎ በሉ መጽሐፍ ማን ነው ደብተራችሁን አውጡ ደብተር ከያዛችሁ ማለት ነው እሺ አወጣችሁ ደብተራችሁን እሺ ነጥብ 1 የስላሴን ትምህርት ለመረዳት 3 ነጥቦች የመጀመሪያው ነጥብ አብ ወልድ እና መንፈስ ቅዱስ በቃ የተለያዩ አካላት እንደሆኑ ማወቅ መጀመሪያ እሺ አንዳንድ ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ከሚለው አንድ አምላክ ከሚለው ሊጀመር ይችላል ጀምረን እናስተምራለን አንዳንዱ ደግሞ የማስተማሩ መንገድ ከሶስቱ ልዩ አካላት ጀምረን ወደ አንድ አምላክነት ደግሞ እንመጣለንና ይሄኛውን ፕሪፈር አደረኩኝ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው ነጥብ 1 ጻፋችሁ ነጥብ 1 3 ነጥብ ብቻ ነው የምሰጣችሁ 3 ነጥብ ብቻ የስላሴን ትምህርት ለመረዳት በመጽሐፍ ቅዱስ ማለት ነው በመጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው አይደል በአካል ደረጃ የተለያዩ አካላት ናቸው የተነጣጠሉ ሳይሆን የተለያዩ ማለትም አብ ወልድን አይደለም መንፈስ ቅዱስንም አይደለም አይደል ወልድም አብንም መንፈስ ቅዱስንም አይደለም መንፈስ ቅዱስንም አብንም ወልድንም አይደለም በቃ አብ እንጂ ወልድና መንፈስ ቅዱስ አይደለም ወልድ እንጂ አብና መንፈስ ቅዱስ አይደለም መንፈስ ቅዱስ እንጂ አብና ወልድ አይደለም የመጀመሪያው ይሄ ነው እሺ ማስረጃ እሺ ይሄንን ሊያሳዩ የሚችሉ አንዳንድ የመጽሐፍ ቅዱስ ጥቅሶችን ልስጣችሁ የተወሰነ 1 2 3 4 5 ጥቅሶችን ልስጣችሁ እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ለምሳሌ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ጌታችን ኢየሱስ በማን ስም አለ በአብ እና በወልድ እና በመንፈስ ቅዱስ ትክክለኛ አጻጻፍ ልክ እንደዛ ነው ባይዚ
በአማርኛው መጽሐፋችን ላይ በአብ በወልድና በመንፈስ ቅዱስ ስም ይላል። በአብ በወልድና በመንፈስ ቅዱስ ይላል። ትክክለኛው አጻጻፍ በአብ እና በወልድ እና በመንፈስ ቅዱስ። እሺ ስለዚህ አብ ወልድ መንፈስ ቅዱስን ለያይቶ እንደዚህ ያስቀምጥና የሶስቱን ግን አንድነት ደግሞ ሲያስቀምጥ ስም ይላል። ስሞች ሳይሆን ስም ቅዱስ አትናቴዎስ ሐዋርያዊ መንብሮቻቸውን የሚያሳይ ነው ይላል። ለማንኛውም ቢያንስ ግን እዚህ ላይ ግን እንድታየው የምፈልገው ለጊዜው ምንድነው አብ ወልድ መንፈስ ቅዱስ ብሎ ሶስቱንም አካላት ለያይቶ መጥራቱ ነው። ስለዚህ ሶስት ልዩ አካላት አሉ። አብ ወልድ መንፈስ ቅዱስ ቀጥታ ሶስቱም በአንድ ላይ ሲተባበሩበት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ይላል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ማን ነበረ? ለክ በመጀመሪያ ቃል ነበረ። እሺ መቼ ነው በመጀመሪያ? ከዓለም ፍጥረት በፊት ከዘላለሙ ማለት ነው። ከዘላለሙ ስጋዊ ላይ ትንሽ ነገር አሳያችኋለሁ። ይሄን ቀጣይ የምንማማረው በነገራችን ላይ ስጋዊ ነው። የቃልን ስጋዊ የመሆንን ሚስጥር ማለት ነው። በተወሰነ መልኩ እንማማራለን። ያኔ ተወሰነ ይሄን ክፍል አሳያችኋለሁ። ብቻ ግን በመጀመሪያ ቃል ነበረ ሲል ከዘላለሙ ማለት ነው። ቃልም በእግዚአብሔር ዘንድ በምን ይታወቃል? ከፍጥረት ሁሉ በፊት እንደሆነ ቁጥር 3 ላይ ያብራራዋል። ምን ብሎ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ስለሚል የሆነው ሁሉ ወይም የተፈጠረው ሁሉ በእርሱ ከሆነ በቃል ማለት ነው ከሆነ ወይም ከተፈጠረ እንግዲያውስ ከተፈጠረው ነገር ሁሉ በፊት እርሱ ነበር። ጊዜ የተፈጠረ ነው። ጊዜ የተፈጠረ ነው። ስለዛ ከጊዜም በፊት አለ እርሱ። ምክንያቱም የተፈጠሩ ነገሮች ሁሉ በቃል ስለተፈጠሩ ቃል የጊዜም ፈጣሪ ከሆነ እንግዲያውስ ከጊዜም በፊት ነው። ከጊዜ በፊት ነው ማለት ዘላለም ውስጥ ነው ማለት ነው። በመጀመሪያ ቃል ነበረ አለ ከዘላለሙ ማለት ነው። በመጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ። ከዘላለም ያለው ይህ ቃል በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር ነበረ። ከእግዚአብሔር ጋር ነበረ። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ ምንድነው ቃልም ከእግዚአብሔር ጋር ነበረ ወይም ቃልም በእግዚአብሔር ዘንድ ነበረ የሚለውን in the word was in God አይልም። in the word was in God ቃል በእግዚአብሔር ውስጥ ነበረ ሳይሆን ያለው in the word was with God in ፖስቶንቴኦን ብሎ ነው የሚናገረው። ሰው ቃል ከእግዚአብሔር ጋር ነበረ ነው የሚለው። ከእግዚአብሔር ጋር ማለቱ ከአብ የተለየ ልዩ አካል እንዳለው ያሳያል ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። ሰው ቃል ከእግዚአብሔር ጋር ነበረ በእግዚአብሔር ዘንድ ነበረ ተብሎ ተነገረለትና ያንን ቃል ደግሞ ማለት ነው ዝም ብሎ ዝሩ ቃል ብቻ ዝም ብሎ የሚናገሩ ኖርማል ቃል ብቻ ነው ብላችሁ እንዳታስቡ። እንኳን እንደዚህ አይነት ቃል ብላችሁ እንዳታስቡ። ያንን ቃል ቀጠል አድርጎ ምን ቢለው ጥሩ ነው መጽሐፍ እግዚአብሔር አለው ቃልም እግዚአብሔር ነበረ። እንዴ ዝም ብሎ የሚነገር አሁን አንተ እኔ የምናገረው ቃል ለምሳሌ ለምሳሌ አልኩኝ አይደል? ለምሳሌ የምትሏሷ ሰው ልጅ አይደለም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠራ። ስለዚህ ዝም ብሎ ንግግር አይደለም። አካላዊ የሆነ ዕውቀት ያለው ማንነት ያለው አይነት ቃል ነው። ስለዚህ ምንድነው ከዘላለም ያለ ነው። ፕላስ ደግሞ ከእግዚአብሔር ጋር ነበረ በማለቱ እግዚአብሔር አለ አብን ነው። ቃል አለ ከእግዚአብሔር ጋር ነበር የተባለው ቃል ነው። ሰው ቃልም በእግዚአብሔር ዘንድ ነበረ ወይም ከእግዚአብሔር ጋር ነበረ ስለሚል የተለያዩ አካላት ናቸው ማለት ነው። ስለዚህ የተለያዩ አካላት መሆናቸው ግልጽ ነው። አሁን ነጥብ 1 ነው ብያየን ያለ ነው እንዳትረሱ። ነጥብ 1 ምንድነው ብያችኋለሁ? አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆኑ ማሳየት ነው። ተጨማሪ ጥቅስ ሶስተኛ ጥቅስ ያዙ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እንዲህ አለ። አሁንም ጌታችን ኢየሱስ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ አሁንም አባት ሆይ ዓለም ሳይፈጠር ምን ሳይፈጠር ዓለም ሰማይ ምድር የሚታየው የማይታየው አለቅነት ስልጣናት ዙፋናት ጌትነት እነሱ ሁሉ ሳይፈጠሩ ማለት ነው ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። አንተ የሰጠኸኝን ነገር ፈጽሜ አከበርኩ ይላል ጌታችን ኢየሱስ። የሰጠኸኝን ይኸው አስቀድሞ የነበራል ማለት ጌታችን ኢየሱስ ከዘላለሙም ከአብ ጋር አንድ ሆኖ የሚኖር በክብር ተካክሎ የሚኖር ነበር። አሁን ግን የባሪያን መልክ ይዞ ደግሞ መጣ። ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደተነገረው እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ ጌታችን ኢየሱስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር ሳይቆጥር መቀማት ወይም መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን የባሪያን መልክ ያዘ? የአብርሃምን ዘር ያዘ እንደሚባለው ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ፣ ራሱን ባዶ አደረገ እየተባለ እንደተነገረ ማለት ነው። ስለዚህ አሁን የሰጠኸኝን ነገር ፈጽሜ አከበርኩ፣ ያዘዝከኝን ነገር ፈጽሜ አከበርኩ አለው። ስለዚህ ምንድነው አባት ልጅ ላከ፣ ልጅ በፈቃዱ ወልድም በፈቃዱ ማለት ነው መጣና
መደረግ ያለበት ለዓለም ድህነት የሚሆነው ነገር ሁሉ አደረገ ፈጸመ አብን አከበረ ግን ቀጠል አደረገና ግን ጌታችን ምን አለው ጌታችን ኢየሱስ ምን አለ አሁንም አባቱ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ቃልም በእግዚአብሔር ዘንድ ነበረ አልነበረው ቅድም ቃልም በእግዚአብሔር ዘንድ ነበረ አሁን ደግሞ በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል ስለዚህ አባትና ልጅ የተለያዩ አካላት እንደሆኑ ግልጽ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ስለ መንፈስ ቅዱስ ደግሞ እንዲህ ተባለ አብና ወልድ የተለያዩ አካላት ናቸው እንዳያችሁት እንዲህ ይላል እኔም አብን እለምናለሁ አለ ጌታችን ኢየሱስ አሁን ጌታችን ኢየሱስ እኔም አብን እለምናለሁ ካለ የተለያዩ አካላት ናቸው ግልጽ ነው ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ ለዘላለም ከእናንተ ጋር እንዲኖር ምን ይሰጣችኋል ሌላ አጽናኝ ለዘላለም ከእናንተ ጋር እንዲኖር አጽናኝ ይሰጣችኋል አይደለም ያለው ሌላ አጽናኝ ነው ያለው ይሄ በጣም ወሳኝ ቃል ነው አሎን ፓራክሊቶን ይላል አሎን ፓራክሊቶን ሌላ አጽናኝ ሌላ መባሉ ከማን ነው ሌላ ብሎ ይለየው ከራሱ ጌታችን ከነርሱ ጋር ሳለ እንዴ ፓራክሊቶን ነው እሱ ራሱ ጌታችን ራሱ አጽናኝ ነው ጌታችን ከነርሱ ጋር ሳለ ራሱ ጌታችን ፓራክሊቶስ ተብሎ ተጠርቷል በነገራችን ላይ በመጀመሪያ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠበቃ ተብሎ ተተረጎመ ማለት ነው ጌታችን ከነርሱ ጋር ሳለ አዎ አጽናኝ ነው ግን ሊሄድ ነው ደግሞ ሲሄድ ዝም ብሎ እንደ ኦርፋን ወላጆች እንደሌላቸው ልጆች የሚተዋቸው አይደለም ሌላ አጽናኝ ይልክላችኋል እርሱም ዓለም የማያየው በእናንተ የሚኖረው ቅዱስ የእግዚአብሔር መንፈስ ነው ስለዚህ ሌላ አጽናኝ ተባለ ስለዚህ መንፈስ ቅዱስ ወልድ ነው ኢየሱስ ነው አይደለም መንፈስ ቅዱስ ኢየሱስ አይደለም ይሄው ሌላ ተብሏል መንፈስ ቅዱስ አብ አይደለም ለምን አብን ለምንዋለው ይልክላችኋል አለ ስለዚህ አብ ይልከዋል ስለተባለ አብ ራሱን በራሱ ላቃት ትሩመች ይሳራል ስለዚህ መንፈስ ቅዱስ የተለየ አካል ነው ስለዚህ አንዳንዶች የሥላሴ ትምህርት ላይ ሁለት አይነት ጽንፍ የረገጠ ምንፍቅና አለ አንዳንዱ ሶስቱን አካላት ጭፍልቅ አድርጎ በቃ አንድ አካል ነው ያለው የሚል አለ ልክ እንደ ኦንሊጂሰስ አንዳንዱ ደግሞ ኦንሊጂሰሶች አክቹአሊ የተወሰነ ትምህርታቸው ይለዋወጣል ስለዚህ እነሱ ሙሉ በሙሉ ላይወክል ይችላል አትሊስት ግን እነሱም አንድ አካል ነው የሚሉት አንዳንዶቹ ደግሞ ሶስቱን አካላት ማለት ነው ሶስት አማልክት ያደርጋሉ ሶስት አካላት አሉ አዎ ይሉና ሶስት መለኮት እኩል የሆኑ ሶስት መለኮቶች አሉ ወይም ደግሞ የሚበላለጡ አይነት እንደዛ አድርገው የሚይዙ አሉ ከሁለቱም ጽርፎች መራቅ አለብን የክርስቲያናው ትምህርት መካከል ላይ ነው እንዴት ያለ ነው አዎ ሶስት አካላት አሉ ሶስቱ አካላት አይጨፈለቁም በኋላ ላይ እንደምናየው ግን ሶስቱም አካላት ግን አንድ አምላክ ነው ደግሞ እናያለን አሁን ግን እንዳትረሱ ከአንደኛው ጽንፍ እየራቀን ነው ከየትኛው ጽንፍ ሶስቱን አካላት ከሚጨፈልቁ ከነሱ ርቀናል ከእንደነዚህ መናፍቃን ስለዚህ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው መንፈስ ቅዱስ ሌላ አጽናኝ ተብሏል ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል ሶስቱንም ለያይቶ ይጠራል ማለት ነው የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ከእናንተ ጋር ይሁን ይልና አሜን ይላል ስለዚህ ሶስቱ እነዚህ የተለያዩ አካላት ናቸው አለቀ እዚህ ላይ ምንም ድርድር የለም ሶስቱ የተለያዩ አካላት ናቸው ሶስቱ የተለያዩ አካላት ናቸው ከዛ አሁን ይሄ የመጀመሪያው ነጥብ ነው አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው የሚለው አንደኛ ነጥብ ሁለተኛ ነጥብ ያዙና ከዛ አንድ ነጥብ ብቻ ነው የምትቀረን ጨርሰን እንለያያለን ሁለተኛ ነጥብ አብ ወልድ መንፈስ ቅዱስ አምላክ ናቸው አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው ስለዚህ ሶስት አማልክት ነው እንዳትሉ ሶስተኛው ነጥብ ላይ ማነሳላችሁ እሱን ይሆናል ስለዚህ እሱን ያዛድርጉትና አሁን የምታዩት አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው የሚለውን እሱን ደግሞ እሺ አብ አምላክ ነው ይላል መጽሐፍ ቅዱስ አዎ ይላል ማስረጃ ያዛችሁ ነጥብ 2 አብ ወልድ መንፈስ ቅዱስ አምላክ ስለመሆናቸው አማልክት ስለመሆናቸው አላልኩም አምላኮች ስለመሆናቸው አላልኩም አምላክ ስለመሆናቸው ብዬ በብዙ ቁጥር መጥራቴ የአካላትን አምላክ ብዬ በነጠላ መጥራቴ ደግሞ ባህሪያቸውን አምላክነታቸውን የሚያሳይ ነው የራሴን ቃል አንድም ያመሰጠርኩት እንዴ እሺ ረሱት ሁለተኛው ነጥብ እሱ ነው እንዳትረሱ አብ ወልድ መንፈስ ቅዱስ አምላክ መሆናቸው እሺ
አንደኛ አብ አምላክ ነው። አሁን ከአብ እንጀምር። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ አባት ሆይ አለና ጌታችን ኢየሱስ የሰማይና የምድር ጌታ የሰማይም የምድርም ጌታ ከተባለ አምላክ ነው አይደለም? አምላክ ነው፣ አለቀ። ስለዚህ አብ አምላክ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ኢየሱስ አሁንም እንዲህ ብሎ ጸለየ፣ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ። እውነተኛ ምን አምላክ? እውነተኛ አምላክ ነው ማን? አብ። ስለዚህ አብ አምላክ ነው አይደለም? አብ አምላክ ነው። ተጨማሪ ማስረጃ ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 ከገናናው ክብር አለ። ከገናናው ክብር በዛ በደብረ ታቦር ማለት ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ ልክ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ነው የሚለው ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል ይላል። ከማን? ከእግዚአብሔር አብ። እግዚአብሔር አብ ተብሎ ይጠራል ብዙ ጊዜ አብ። እግዚአብሔር የሚለው ቃል ራሱ እንደ ስም እንደ መጠሪያ ስም ሆኖ የሚሰጠዋል ብዙ ጊዜ። ኦፍኮርስ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ለአብ በተለየ መልኩ መጠሪያም ጭምር ማለት ነው። ኤኒዌይስ እርሱን እርሱትና የሆነ ቴዎሎጂካሊ የሆነ ነገር እርሱትና ለጊዜው ቢያንስ እግዚአብሔር አብ። ስለዚህ አብ እግዚአብሔር ነው፣ አምላክ ነው። የመጨረሻ አንድ ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶታል። አንድያ ልጁን ማን? አንድያ ልጁን ካለ አብን ነው። ምክንያቱም አንድያ ልጁን አባት ማለት ነው። አብ ማለት አባት ነው። እሱን ሲጠራው ግን ማን ብሎ ጠራው? እግዚአብሔር አምላክ ብሎ ጠራው። ስለዚህ አብ እግዚአብሔር ነው። የአብን አምላክነት ብዙም ሰው እንደዚህ ተጠራጥሮት የሚያውቅ አይመስለኝም። ብዙዎቹ አንዳንዶቹ ባይሆን አሁን ላይ ኦንሊ ጂሰሶቹ አብ ነው ኢየሱስ ነው ብለው የሚያስተምሩት ትምህርት አለ። ይሄ አደገኛ ትምህርት ነው። አብ ኢየሱስ አይደለም። ለማንኛውም ግን አብ አምላክ ነው። እሺ ወልድስ አምላክ ነው? አዎ ነው። ወልድ አምላክ ነው። የወልድን አምላክነት ቀጣይ በሚኖረን ትምህርት ላይ ያው ሶስተኛው ቃል ላይ እንዳልኳችሁ ስጋዬ ላይ አይደለም ነገረ ክርስቶስ ላይ አይደለም የምናየው። ዛሬ የተወሰነ ነገርም ጨምርላችኋለሁ። ግን ወልድ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። ማስረጃ አለ። አዎ እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ለምሳሌ ቅድም የጠቀስኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ቃል ምን ነበረ? ቃል እግዚአብሔር ነበር። በቃል እንዲህ ነው የሚለው ቃል እግዚአብሔር ነበረ። ቃል ኢየሱስ ነው እንዴ ታዲያ? ወልድ ነው እንዴ? አዎ ነው። በምን አወቅ? አንደኛ በሁሉ በእርሱ ሆነ ይላል አይደለ? ከሆኖም አንዳች እንኳን ያለ እርሱ ሆነ የለም። ስለዚህ ሁሉ በእርሱ ሆነ የተባለው ቃል ነው። ሌላ ክፍል ላይ ሄዳችሁ ለምሳሌ እዛው ጋር አሳያችኋለሁ፣ ግን ከዚህ ልጀምር ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ስትሄዱ ዓለማትን በፈጠረበት በልጁ ይላል። ዓለማትን፣ ጊዜያትን፣ ዘመናትን ሁሉ በእርሱ ነው የፈጠረው። ሁሉ በእርሱ ሆነ የተባለው እዚህ ጋር ደግሞ ዓለማትን የፈጠረበት የተባለው ልጁ ነው። እዛ ጋር ቃሉ ይላል፣ እዚህ ጋር ልጁ ይላል። ቃሉ ልጁ ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምን ብሎ ነው የተናገረው? ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ በሰማይም ያለው በምድር የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው አይደል የሚለው? ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ የተፈጠረው በሰማይም ያለው በምድርም ያለው የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ የተፈጠረው በበኩሩ ነው። በተወለደው ከፍጥረት ሁሉ በፊት በኩር ነው ተባለ። ከፍጥረት ሁሉ በፊት በተወለደው በእርሱ የተፈጠረው። ስለዚህ ቃል የተባለው እዛ ጋር ወልድ ነው፣ በኩሩ ነው። በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ በዕብራውያን ምዕራፍ 5 ጀምሮ። ሰው በመጀመሪያ ቃል ነበር የተባለው ወልድ ነው። ግልጽ የሆነ ማስረጃ ልስጣችሁ። ቁጥር 14 ላይ ዝቅ ብላችሁ እዛው እዩ። ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየነ አለ። ግልጽ ነው አይደል? ስለዚህ በቃ ወልድ ይኸው ቃል እግዚአብሔር ተብሏል። ቃል በቃል
ተጨማሪ ማስረጃ እስካሁን ባይዚ ዮሐንስ አንዳንድ ለማብራራት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አይደል በግልጽ የሚያስረዱ ናቸው ዓለማትን በፈጠረበት በልጁ ይሄው አምላክ መሆኑን ያሳያል ያው ፈጣሪ አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ ፈጣሪ ከመሆኑ አንፃር ነው አምላክ እየተባለ ያለው ይሄው ዓለማትን በፈጠረበት በልጁ ቆላስይስ 1:15 የሚሰጧችሁንም ይያዙ እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል ምን ይላል ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን እሺ የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናል እንዳለ ማለት ነው ስለዚህ ምን አለ የተባረከውን ተስፋችንን ኢየሱስ የተባረከው ተስፋችን ነው እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ ኢየሱስን ምን ብሎ ገለጠው ታላቁ አምላካችንና መድኃኒታችን አለ የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ ኦኬ so ኢየሱስ አንደኛ የተባረከ ተስፋችን ነው የተባረከው ተስፋችሁ እሺ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ ያ ስለዚህ በግልጽ ኢየሱስን ምን አለው የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል ዕብራውያን ምዕራፍ 1:8 ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስትን በትር የቅንነት በትር ነው ይላል ስለማን ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል ዘላለማዊ የሆነ አምላክ ነው ማለት ነው እሺ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስትን በትር የቅንነት በትር ነው ይላል ስለማን አለ ስለ ልጁ ስለ ወልድ መላእክትን ከወልድ ጋር ሲያነጻጽር ማለት ነው ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ ያለ ነው የሚናገረው አምላክ ሆይ ይላል ስለዛ ልጁ ወይም ወልድ አምላክ ነው አንድ የመጨረሻ ጥቅስ ሮሚ 9:5 ምዕራፍ 9 ቁጥር 5 አባቶችም ለነርሱ ናቸውና ለነማን ለአይሁዳውያን አባቶች ለአይሁዳውያን ናቸው አይደለ አብርሃም ይስሐቅ ያዕቆብ አባቶቻችን ተብሎ የሚጠሩት በአይሁዳውያን አባቶች ለነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከነርሱ አይደል በስጋ አብርሃም ይስሐቅን ወለደ ይስሐቅ ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ እንደሚመጣው ማለት ነው ሰው አባቶች ለነርሱ ለአይሁዳውያን ናቸውና አባቶች ለነርሱ ናቸውና ከእነርሱም ከነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ አሁን በስጋ ሲመጣ ከነርሱ ነው ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው ስለዛ ወልድ አምላክ ነው አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል በግልጽ አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል ወልድም አምላክ እንደሆነ ነግሮናል መንፈስ ቅዱስ ጋር ደግሞ እንሄዳለን እሺ መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ልስጣችሁ ሐዋርያት ሥራ ለምሳሌ ምዕራፍ 5 ቁጥር 3 የሐናንያና የሰጲራ ታሪክ አይደል ማለትም በሐዋርያት ዘመን ነው አሉ ተላል በሐዋርያት ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ ያመጡ ሁሉም አንዱ ያንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን አሁን ልክ እንደዚህ አይነት ኑሮ ባይዚ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በመድራችን ላይ አሉ በነገራችን ላይ ልክ እንደዚህ ማለት ነው ሁሉም በቃ ሁሉም የራሱን ይዞ መጥቶ በመድራችን ላይ አሉ በነገራችን ላይ ልክ እንደዚህ ማለት ነው ሁሉም በቃ ሁሉ አራውንም ሊድ እንዳትሉ እንጂ ችግሩ ቪዛ ማን ይመጣላችኋል እንጂ አይ ዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበር
የቡራዩ ቪዛ ካገኛችሁ ቡራዩ ነው እንደዛ የሚኖረው ተላል ቡራዩ አካባቢ አለ ባይዚ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው ጽርሐ ጽዮን የሚባል አለ ጽርሐ ጽዮን የሚባል ማህበር ነገር ጽርሐ ጽዮን አለ አይገርም ምናልባት የማታውቁ ሰዎች ካላችሁ ጽርሐ ጽዮን እንደዛ ነው ያን ሐዋርያቱ ይኖሩ እንደነበሩ አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና ጎብኛቸው በነገራችን ላይ ጎብኛቸው ምናምን ማገዝ ያለባችሁ ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎችም አግዟቸው እሺ እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን ከዛ በኋላ ምንድነው አስቀሩ ማለት የራሳቸው ነው አይነው ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍነው አስቀርተው ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ እና ያኔ ቅዱስ ጴጥሮስ ተናገረው ምን ብሎ ተናገረው መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ ማንን ታታለልና ማንን መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ ያታለለው ማንን ነው የተባለው ጋይስ መንፈስ ቅዱስን ያታለለው የዋሸው ማን ነው መንፈስ ቅዱስን ከዛ ምን አለ እዛው ጋር እግዚአብሔርን እንጂ ሰውን አላታለልክም አልዋሸህም ማለት መንፈስ ቅዱስን አታለልካለውና መንፈስ ቅዱስ ሰው አይደለም እግዚአብሔር ነው መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም ማለት የዛኑ ሰዓት ሞተ እና ቆንጂትም መጣች ሚስትየዋ እና ባላወቀ ሙድ ማለት የለም የሆነ ውሸቷን ይዛ ለክሰስ መጣ እሷንም እዛው ገደላት መንፈስ ቅዱስ እና በጣም አደገኛ ነው አይደል እንደዚህ አይነት ፈጠረ እንደዚህ አይነት እርምጃ በአዲስ ኪዳን ልትሉ ትችላላችሁና ሳይሆን ምንድነው መንፈስ ቅዱስ የማይታይ ነው እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ ነገታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምር ነው በአደገኛ ቅጣት ልክ ቅዱስ ቁርባን ላይ እንዳደረገው ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው በጣም ብዙ ህዝቦችን እግዚአብሔር ገደለ ቅዱስ ቁርባንን ያናናቁትን ሰዎችን ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው መንፈስ ቅዱስ ገደላቸው ስለዛ ምን አለ እግዚአብሔርን እንጂ ሰውን አልዋሸም ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም ያው መንፈስ ቅዱስ እግዚአብሔር ነው አምላክ ነው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ይላል የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል ልክ የማን ቤተ መቅደስ ተመልከቱ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ናችሁ ቤተ መቅደስነታችሁ ለእግዚአብሔር ነው ማለት በእናንተ የሚያድረው እግዚአብሔር ነው ማለት ነው ሰው አይደለም በእናንተ እግዚአብሔር ነው የሚያድረው የእግዚአብሔር ቤተ መቅደስ እንደሆናችሁ ይልና የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል የእግዚአብሔር መንፈስ ይኖርባችኋል ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ ካንዲ መንፈስ ቅዱስ ይኖርባችኋል የእግዚአብሔር መንፈስ ይኖርባችኋል ለምን የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀሙ ማለት ነው እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ ባንዱ ያቀያየረ ሲናገር እናያለን የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6ኛ ምዕራፍ ቁጥር 20 ላይ ምን ይላል ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን ይላል የማን ቤተ መቅደስ የመንፈስ ቅዱስ ቤተ መቅደስ ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው የእግዚአብሔር ቤተ መቅደስ አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ የማን ቤተ መቅደስ ነው የመንፈስ ቅዱስ ነው የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው የመንፈስ ቅዱስ ቤተ መቅደስ ናችሁ መንፈስ ቅዱስ እግዚአብሔር ነው ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም ምክንያቱም መንፈስ ቅዱስ ምን ስለሆነ እግዚአብሔር ስለሆነ ስለዚህ መጽሐፍ ቅዱሳችን አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን አብ አምላክ ነው አለን ወልድ አምላክ ነው አለን መንፈስ ቅዱስ አምላክ ነው አለን እሺ ሶስት አማልክት ማለት ነው አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው ሶስት አማልክት ማለት ነው አይደለም ልክ ስነሳ እንደነገርኳችሁ አብ
ብቸኛው አምላክ ነው ስለዚህ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም የአብ አምላክነት የወልድ አምላክነት ነው የአብ መለኮት የወልድ መለኮት ነው መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም ከራሱ ከአብ ከዘላለማዊው አብ የተገኘ ዘላለማዊ ነው መንፈስ ቅዱስም በዘላለም ውስጥ ነው የሚገኙት የሆነ ሰዓት ላይ ብቅ ያሉ አይደለም ደግሞ መንፈስ ቅዱስ ከዘላለሙም ደግሞ ከአብ የሚወጣ ነው ስለዚህ የአብ አምላክነት የመንፈስ ቅዱስ አምላክነት ነው የአብ መለኮት የወልድም የመንፈስ ቅዱስ መለኮት ነው ስለዚህ አንድ መለኮት ነው ያለውና አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል ሶስተኛው የምታመጡት ነጥብ ይሄ ነው አረ እንዳልበረባችሁ ጋይስ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ እሺ ሲቀልድ ነው እሺ ያዙ ማስረጃ ይሄ ሶስተኛው ነጥባችን ነው የመጨረሻው ነጥባችን ጨረስን ማለት ነው ሁለት ነጥብ አይተናል አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን የመጀመሪያው ነጥብ ሁለተኛው ነጥብስ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ እንደሆነ ተመለከትን ሁለተኛው ነጥብ ማለት ነው ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ነው ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን አንድ አምላክ ብቻ ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ 1 2 3 4 5 ማስረጃ ማለት ነው ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው ስለዚህ ሌላ ተብሎ የሚጠራ አምላክ የለም ተመልከቱ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበር ሌላ ተብሎ ሲጠራ ሌላ አጽናኝ ተብሎ ሲጠራ ከአካል አንፃር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም ሌላ አምላክ አይደለም ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው ስለዚህ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል እስራኤሎይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው ክርስቲያኑ ወንድሞቼ አምላካችን እግዚአብሔር ስንት እግዚአብሔር ነው ሶስት እግዚአብሔሮች ነው አይደለም ሶስት አማልክት ነው በፍጹም አንድ እግዚአብሔር ነው አንድ እግዚአብሔር ተብሎ የተጠሩት ግን ሶስት አካላት ግን አሉ አንድ እግዚአብሔር ተብሎ የሚጠሩ አብ ወልድ መንፈስ ቅዱስ ግን አሉ ነው የምንለው እንጂ ሶስት አማልክት አሉ አንል ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔ መዋለኛ ነኝ ከእኔ በቀር ሌላ አምላክ የለም ሌላ ተብሎ የሚጠራ አምላክ የለም በቃ ሌላ ብለ አምላክ አትልም ሌላ አምላክ አይባልም ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም አታውቅም በቃ አታውቅም ከእኔ በቀር ሌላ አምላክ ወልድ ከአብ ሌላ አምላክ ይባላል አይባልም ወልድ ከአብ ሌላ አምላክ አይባልም መንፈስ ቅዱስ ከአብና ከወልድ ሌላ አምላክ ይባላል በስመ አብ ከኛ ይራቅ አይባልም ወልድ ከአብ ጋር አንድ አምላክ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ የተለያዩ አካላት እንጂ የተለያዩ አማልክት አይደሉም ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል እግዚአብሔር አንድ እንደሆነ አንተ ታምናለህ መልካም ታደርጋለህ እሺ ሰይጣንም ደግሞ ያምናል ይንቀጠቀጥማል እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ መልካም ታደርጋለህ ሰይጣንም ደግሞ ያምናል ይሄን ሰይጣን ሳይቀር ማለት ነው ይንቀጠቀጥማል አለ ስለዚህ አንድ አምላክ ብቻ ነው ያለው ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት አይደሉም ማለት ነው ስለዚህ ባጭሩ የሥላሴ ትምህርት ይሄንን ይመስላል አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው እነዚህ ሶስቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ግን ሶስት የተለያዩ አማልክት ሳይሆኑ ሶስት አንድ አምላክ ናቸው ማለት ሶስት አካላት አንድ አምላክ ናቸው እንደዛ ይበቃናል ያው ባበላሽወት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ እሺ ገባችሁ ሰዎች ተረዳችሁት ነው በስሱ ነው አክቹአሊ እየተማማረን ያለ ነው ያው ሊሆን ስለማይችል ማለት ነው አይ ይታስም እሺ
ተረዳችሁት ጋይስ? ሩሃማ ባይዜ አሁን እያየሁ ነበረ ከኛም አልፎ ቆንጂት ማለት ነው እቺ ሩሃማ የምትባለው ሴትዮ አዲ የሆነ ሰዓት ላይ የኔን ትምህርት ተውት ሩሃማ ትችላለች ማለት አልተጀመረም። ኧረ ጸብ አልኩኝ እኔ አሁን ጸብ ውስጥ ልንገባ ትምህርቱን እያስቀረሽብን ነው ጥብስ አይ ግን ቴንኪው ጌታ ያክብርልን ምናምን አይውሽ እንደዚህ ባትቸገሪ ምናምን ከልቤ ነው ክርስቶስ በሚያውቀው ማለት ነው። እንደዚህ ብዙ ሰጡ ምናምን ያው የሚያሳዝን ነገር አለው ባይሰው እሺ እና አሜን 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 ሁላችሁም ምናምን ነገር የዚህናል ከተማማርን ይብቃን እና አይ ቲንክ እንሰነባበት መሰለኝ በጊዜ እንለያይ በጊዜ እንተኛ ጥሩ እንቅልፍ እናገኝ አይመስላችሁም? እኔ ይመስለኛል ቆይ እስቲ አንዴ ኧረ ተረጋጉ ጥላችሁት ነበር ዲንግ ላይቱን እሺ ምን አንድ መዝሙር ተሰማላችሁ? እሺ ልክፈትላችሁ አንድ መዝሙርና እየሰማን ተኙ በቃ እየሰማን እሺ ምን የሚል መዝሙር ልክፈትላችሁ? አይ በቃ ይብቃን